መስጊድ ላይ ጨረቃን ሙስሊሞች ለምን ነው የሚጠቀሙት? እሱን ልታስረዳን ትችላለህ? አርማ ነው። ኦኬ፣ አርማ ማለት ያንን ቅርጻ ቅርጽ ወይንም ምስል እንድትሰሩ የታዘዛችሁበት ቦታ አለ? እኛም ምስል ወይ ቅርጻ ቅርጽ ከእምነት ጋር አያይዘን እንትን የምንልበት ቦታ የለም። አርማ ነው ብለኛል። ግን ማለት የምን አይነት አርማ? ከምን የመጣ ከምን የወሰዳችሁት ነው? ያንን አርማ ከምንድን ነው? ከሃይማኖቱ ነው የወሰዳችሁት አርማ እንዲሆን ወይንስ ከጣዖት አምልኮ ያን ነው የወሰዳችሁት? የትም የተወሰደ አይደለም። የቀን አቆጣጠር በጨረቃ ስለሆነ እንደ እስልምና አስተምሮ የሚታዩ ለዛ ነው እንጂ ጨረቃን እናመልካለን ማለት አይደለም። ኦኬ፣ እስቲ አርማውን ተጠቀሙ የሚል አለ? ጨረቃን አርማ ተጠቀሙ የሚል አስተምሯል? አላነበብኩም እንደዛ የሚል ግን ጨረቃን ደግሞ እንደማናመልክ ግልጽ ነው። ስለዚህ አንተ ጋር የተያያዘ ጀነራል አናመልክም ማልክ እንጂ እያመለክ እንደሆነ እኔ ስለማቅ ማለት ነው። ምክንያቱም ከቅድመ እስልምና በፊት አላህን የጨረቃው አምላክ ብለው ምልክታቸውም ጨረቃ ነበረ፣ መስገጃ ቦታቸውም ጨረቃ ነበረ። እሱን አርኪኦሎጂካሊ ኤቪደንስ ከጠየቀኝ በአርኪኦሎጂ ኤቪደንስ ከጠየቀኝ እሱ ማቅረብ እችላለሁ። አሁን እናንተ የምትጠቀሙት መስጊዳችሁ ሊያስቀምጣችሁት ጨረቃ ያ ጣዖት አምላኪያኖቹ ምልክት አድርገው የኛ አማልክት ይሄ አላህ የሚባለው ምልክቱ ጨረቃ ነው ያሉትን እሱን ነው እያልኩህ ነው። እሺ አሪፍ ነው። ሰምቻለሁ። ምን መሰለህ የምታደርገው አሁን አንተ የተናገርከውን ታሪክ እኔ አላውቅም። አንድ የጠየቀው ጥያቄ ደግሞ ጨረቃን አርማ አድርጉ የሚል ትዕዛዝ ወይም ማስረጃ አልኩም አንብቤ አላውቅም። በዚህ ጉዳይ ላይ ግን ጨረቃን እንደማናመልክ እርግጠኛ ነኝ። ስለዚህ ሙስሊሞች የሆነ ነገር አርማን ደስ ባላቸው ሰዓት ላይ ሃይማኖት አስመስለው ይዙታል ማለት ነው። እንደዛ የሚል የለም። አሁን ምክንያቱም እንደምን አርማ አድርጋችሁ ዛችሁታል። አዎ። ስለዚህ አርማ አድርገህ እንድትይዝ የሆነ ሰዓት ላይ ብድግ ብሎ የፈቀደልህ ማን ነው? እንዴት መሰለህ የምታደርገው? እንደዚህ ሳይሆን እንደተማረ ሰው እንደ ከተማ ልጅ አውራና አሁን አንተ ቅድም ያልከው እናንተ ጨረቃን ታመልካላችሁ ነው። ለዛ ማስረጃ ልስጥህ ነው ያልከውና ሙስሊሞች ጨረቃን እንደሚያመልኩ መጀመሪያ ማስረጃ አስጠኝና ከዛ ክስህ ትክክል ነው ብዬ ይቀበላል። የምታመልከው ምንድነው አልኩ? የጨረቃው አምላክ ተብሎ ወይንም ደግሞ ፕሪ ኢስላሚክ የጨረቃው አምላክ ተብሎ የሚመለከውን ጣዖታውያን የሚያመልኩትን ምልክታቸው ጨረቃ የሆነውን ጨረቃ ያደረጉበትም ምልክታቸው ምንድነው? ቀን ቀን በጣም ፀሐይ ስለሚያቃጥላቸው ማታ ማታ ቅዝቃዜ ስለሚሰጣቸው ከፀሐዩ ይልቅ ጨረቃው ይሻላል ብለው ስላመኑ ምልክታቸው ምን አደረጉት? ጨረቃውን አደረጉት። ሲምቦሉ ራሱ ጨረቃ ነው። ማምለኪያ ቦታቸውም ያንኑ ጨረቃ ነው የሚጠቀሙት። ያንን ሙን ጋር ነው እያመለክ ያለው ጣዖታውያን የሚያመልኩትን። ያ ሙን ጋር የሚባለው ደግሞ ጣዖት ነው እያልኩ ነው። እሱን ደግሞ እኔ አይደለሁም ያልኩ ያንተ የነብይን ትልቁ ሲራ ይጻፈልህ ነው ያለው። ይሄ ሰባትን ክፈችና ሙን ጋር የሚለውን እንትን በይልህ አሳየው። መጀመሪያ እናጥረው። ራሱ የተናገርከው አሁን ምንድነው? የጨረቃውን አምላክ ታመልካላችሁ አልክ። አዎ የጨረቃውን አምላክ ቆይ ጣዖታውያን የሚያመልኩትን ነው። ልብ በል ጣዖታውያን የሚያመልኩትን አልኩ። የሰማይና ምድር የፈጠረውን አምላክ አይደለም እያልኩ ያለሁት። ሰማይና ምድር ጨረቃንም የፈጠረን አምላክ ሳይሆን እውነተኛውን አምላክ ሳይሆን እያልኩ ያለሁት ጣዖቱን ነው እያልኩ ያለሁት። እሱ እኮ በራስህ ነው። አሁን አንተ በራስህ እኔ አይደለሁም የሌለ እኔ አይደለሁም መሰለኝ ግራውና አልኩሽ። መጀመሪያ ለተናገርከው ነገር ላይ መልስ ልስጥበት እንጂ አሁን የተናገርከው ራስህ የጨረቃውን አምላክ ታመልካላችሁ ብለሃል። የስ እናመልካለን። የፀሐዩንም አምላክ
የተራራውንም አምላክ የሁሉንም አምላክ እናመልካለን። ጨረቃን እንደምናመልክ ግን ማስረጃ ስጠን ነው። እሺ እንትን በይልኝ አስምሪበት ከላይ ይሰማል። አዳምጥ። እሺ እሺ የቱ ጋር ነበር? ባቢሎናውያን ከሚለው ጀምሮ። እሺ እንጂ አይ እኮ ከማንበብ በፊት አንድ አዳምጣ። የኛው ውይይት አዳምጣ እኮ እኔ መረጃ እኮ ነው ማመጣ። አዳምጣለሁ ልወያይ እኮ ነው። ከመረጃው በፊት መጀመሪያ እኛ ጨረቃን እንደምናመልክ ማስረጃ ስጠን እንጂ አንብበሽ ሙንጋዴ የተባለው ይሄ ጣዖት አንብበው። እሺ ቆይ እንጂ አንብበው። ጣዖት አምላካን ጨረቃን ሲያመልኩ እንደነበረ ማስረጃ ልትሰጠኝ አይደለም። እዚህ ጋር አንብበው። እኔ የምፈልገውን አዳምጣ። ኳዳም መጀመሪያ ጣዖት አምላኪያን ጨረቃን የሚያመልኩ አይደለም። እኔ የምፈልገው ማስረጃ ስለማውቀው ነው። አሁን አንተ የምትወጣልኝ ሙስሊሞች ጨረቃን ያመልካሉ የሚል ማስረጃ ፕሊስ አንብብ። ሙሐመድ አረብ የተላከ አንብበው። አንተ ማስረጃውን ያመጣው ምንድነው? ከምን ላይ ነው? ማይክን ያዝ። እሺ ነበብልህ። ማይክን ያዝ። እሺ ነበብልህ እኮ ንገረኝ። ማስረጃውን ሐዲስ ነው ወይ ሲራ አልኩህ እኮ ስለማይታይ እኮ ሲራ ምንድነው? የነብይ ታሪክ እኮ ሲራ ምንድነው? የነብይ ታሪክ። ኦኬ የነብያችን አለኝ። እሺ ላውጣልህ ቁጥሩን ነው። 7ኛውን ፔጅ አውጣ። ሲራ እሺ ንገረኝ ቁጥሩን። አልሰማም እንዴ? ሰባተኛ ገጽ ምን አልክ? ሰባተኛ ገጽ 2 3 4 5 6 7 ምን ይላል? ካሜራውን ክፈተው። እሺ ይክፈትልኝ። እፎይ ያራዳ ልጅ አማርኛ ነው ይታያል። ማን የጻፈው? አማርኛ ነው። እንዴት ማን የጻፈው? እኔ ያወጣሁት መጽሐፍ ምንድን ነው? ጻፊውን ላሳይ። ታሪክ የተባለው ሁሉ አንድ ነው እንደ ቅድሚያ መጽሐፉን ጠይቅ። እሺ መጽሐፉ ምንድነው ብለህ ጠይቀኝ። ነብይ ታሪክ ይሄ ነው ብራዘር። የነብይን ሲራ መጀመሪያ የጻፈው ማን ነው? የነብዩ መሐመድ ታሪክ ይላል። በቃ ይበል ችግር የለም። የነብይን ሲራ የጻፈው ምንድነውና ማስረጃው እዚህ ጋር ነው ያለው። ቆይ አዳምጥ። እሺ የነብይን ሲራ ለመጀመሪያ ጊዜ የጻፈው ማን ነው? እሱ አይደለም እኮ አታውቀውም እሱን? እዚህ ላይ አንተ ያነበብከውን አውጣልኝ። የቱ ጋር ነው? ገጽ 7 አልከኝ። ይኸው ገጽ 7 ወንድሜ። ቆይ አማርኛው ከየት ነው የተወሰደው? ከየት ነው የተወሰደው እሱ? ከማን ነው የተጻፈው ይላል መጽሐፉን። እንትን በለው ችግር የለውም። አዳምጥ። ከማን ነው የተወሰደው ይላል። አዳምጥ። አሁን እኮ አንተ መጽሐፉን ማን ነው የጻፈው? ታሪክ ስለተባለ ታሪክ ሁሉ አንድ ነው እንደ ወዳጃችን። ታሪክ መጽሐፍቱ ብዙ አሉ እኮ በነብይ የተጻፉ ታሪክ መጽሐፍቱ ብዙ አሉ። እኔ የጠቀስኩልህ መጽሐፍ ምንድነው? አልፈርድ ጎሎሜራ። አንተ የምታመጣልኝ ምንድነው? አንድ ኢትዮጵያዊ ስለ ነብያችን ብሎ የጻፈው። በታሪክ ውስጥ እኮ ስትር ፈጠበሪ ብቻ ስንት አለ መሰለ? ወደ ስንት መጽሐፍ ወይ ጠበሪ ብቻ ስንት መጽሐፍ ጽፏል መሰለ? ወደ 40 መጽሐፍ ጽፏል። ኢብን ሳድ ስንት መጽሐፍ ጽፏል? ስለዚህ ዝም ብለህ አንድ መጽሐፍ አማርኛ አምጥተህ ከዚህ ላይ አውጣው ትለኛለህ እንዴ? እኔ የጠቀስኩትን መጽሐፍ ካለ ሜቢ አልፈርድ ጎሎሜራ ነው ያስከው።
አንተ አታስወራኝም እንዴ? የነብዩ ታሪክ አልከኝ፣ የነብዩ ሲራ አወጣውልህ። ጀስት ላይክ ሾው ሚ ዩር ቡክ፣ መጽሐፍህን አውጣውና ብራዘር። ሪቲን ከመጽሐፉ በፊት የመጽሐፉን ምንነት ብናስረዳው ሳይሻል አይቀርም። አልቻለም። እየነገርኩት እኮ ነው። የመጽሐፍ የነብይን ሲራ የጻፉ የመጀመሪያውን የነብይን ሲራ ማን ጻፈው ያልኩት እኮ ያለው። እሺ ማይከን ያዝና የነብይን የመጀመሪያውን ሲራ ማን የጻፈው፣ ከዛ በኋላ ማን ተረጎመው፣ ከዛ በኋላ ማን ነው እሱ እንትን ያለው የሚለውን እሱን አጥናና ነው። አማርኛ አንድ እንትን ሼክ ወይንም ኡስታዝ አይደለም የነብይን ሲራ ነው መጀመሪያ ጊዜ የጻፈው። መጽሐፉ መቼ ነው? እስኪ ወይ ማይከን ክፈተውና ወይ መቼ እንደተጻፈ እስኪ ያሳየን እሱ መጽሐፍ። በእናትህ መጽሐፉ መቼ ነው የተጻፈው? እሱ መቼ እንደተጻፈ መቼ እንደተጻፈ ሳይሆን መቼም የሚጻፍ አሁን የምታረገው አንተ እኔ መጽሐፉን እንዳሳየው የነብዩ ታሪክ የሚለው ላይ እየተናገርከውን አውጣና አሳይ ሰውዬ። እሺ ማይክ ያዝና እንዳዳምጥ ኦና ቀጥይ። እሺ ከመጽሐፉ ምንነትን ጀምረሻል። ከታች ላሉትም ግልጽ እንዲሆን አይ ችግር የለውም ቀጥይ። ችግር የለውም። ከመጽሐፉ ማንነት ወይስ ከማስረጃችን የትኛው ይሻላል? ትምህርት እንዲሆነ ማለት ነው። ይኸውላችሁ አይ አንዴ ወንድም አለም እንረጋጋና ወደ ትምህርታችን እንሂድ። አንዴ ስለዚህ ኢብን ሻቅ ማለት የመሐመድ ሲራና ታሪክ የጻፈ በ765 ኤዲ ያዙልኝ፣ በ765 ዓመተ ምህረት። ከዛ በኋላ የመሐመድ ሲራ ይቅርታ ሻልኩኝ፣ አም ሶሪ የአፍ ወለምታ ነው። ከዛ አልፍሬድ ጉሊያም ወይም ደግሞ ጉልሚራ ያንን መጽሐፍ አሁን የከፈትንላችሁ መጽሐፍ የወሰደው ከኢብን ሻቅና ከኢብን ሻም ነው። ወደ 36 የሆኑ የሚቆጠሩ ባዮግራፊዎች ነበሩ። ከዛ ለመጀመሪያ ጊዜ ሄንሪች ፈርዲናንድ ዊንስተንፊልድ የሚባል ግለሰብ በ19ኛው መቶ ክፍለ ዘመን ምን አደረገ? ኮምፓይል አደረገ ከ1858 እስከ 1860 ድረስ። ከዛ በኋላ ወደ ጀርመን ላይብረሪ ተወሰደ። አንዴ የሚታደርግልኝ ይቅርታ፣ ወደ ጀርመን ላይብረሪና ሙዚየም ተወሰደ ወደ 4 ጀርመን የሚሆኑ ከተሞች። ከዛ በኋላ በማን ትራንስሌት ተደረገ? በአልፍሬድ ጉሊያም ወይም ደግሞ ጉልሚራ ማለት ነው። ስለዚህ እኛ መጽሐፍ ያመጣንላችሁ ማንን ነው? ትራንስሌት የተደረገው ታሪክ የሚያውቀውን ማንን? አልፍሬድ ጉልሚራ። ከዛ እሱ በመጽሐፉ ምን ብሎ ጽፏል? Arabian ilah was familiar to us in the form of Allah. ኢላህ የሚለው in the form of Allah ለኛ ፋሚሊየር ሆኖ አሁን ነው ከቁርአኑ በኋላ። ስለዚህ አላህ በሚባለው የሚታወቀው ኢላህ was compound of al በሚለው ኮምፓውንድ የሆነ ነው። that define article and define article and ilah by eldoning the vowels of I. It's not clear አይደለም፣ ግልጽ አይደለም። ስለዚህ some scholars trace the name of the southern Arabian ilah። ከዛ በኋላ እነዚህ አንዳንድ ጸሐፊዎች የታሪክ ተመራማሪዎች ያንን ኢላህ የሚለውን ወስደው ወደ ደቡበኛው አረቢያ ሰላጤ ሲፈልጉ ታይትሉ ለማናውን አገኙት? ለሞንጋድ ለጨረቃው አምላክ ሆነው አድርገው ያዙት ብሎ የነብያቸውን ሲራ የጻፈው የራሳቸው የነብያቸውን ሲራ ከቡሃሪም ቀደምቱ የመጀመሪያው ሲራቸው ቡሃሪ ይሄ ነው። ባይዘ ስለ መሐመድ መኖር እንኳን መረጃዎች የሚያገኙት ከዚህ ነው። መሐመድ አለ የለም የሚለውን እነ ጠበሪ እያንዳንዱ ጠበሪ ያን ሁሉ መጽሐፍ የጻፈው ከኢብን ሻቅ የወሰደውን መረጃ ነው። እና ኢብን ከሲር ከዚህ የወሰዱት ነው። ከሁሉም ቀዳሚ ነው። ደሞስ ኦተንቲክ የሚሉት ቡሃሪ እንኳን ከ250 ዓመት ምናምን በኋላ የተጻፈው መሐመድ ከሞተ ማለት ነው። ኢብን ሻቅ ግን የተጻፈው መቼ ነው? መሐመድ ከሞተ ከ50 ዓመት አካባቢ ላይ ነው። ሰሃባዎችን ላያገኝ ይችላል ብለው ዳውት ያደርጋሉ የሙስሊም ስኮላሮች። ሰሃባዎችን ባያገኝ ግን ታቢያኖቹን አግኝቷቸዋል ብለው ያምናሉ። ስለዚህ በጣም የቀረበ ነው ለመሐመድ። ተሳባዎቹ እንኳን ባይገናኝ የሰሃባዎቹ ልጆች አግኝቶ ቃል በቃል ነው የጻፈው ብለው ያምናሉ። ይሄንን ቼክ ማድረግ ትችላለህ። በውጭ ዓለም ላይ ያሉት ታዋቂ የሚባሉ
ዲቤት የሚያደርጉ ሙስሊሞቹ እንትና ስኮላሮቹ የሙስሊሞቹ ይሄንን ኮንፈርም ያደርጋሉ ማለት ነው። እኛ ያለውን እንደውም እንደንትና የሚኩራሩበትም ነው። ሻቢር አሊ ብቸኛ እንትን ያለን ሲራ ያለን ቀደምት ሲራ ያለን ምናምን ብለው ይኩራሩበታል ማለት ነው ይሄንን መጽሐፍ እንጂ አንድ ኢትዮጵያዊ የሆነ ኡስታዝ ነብያችን ብሎ ዛሬ የጻፈው ተረት ተረት አይደለም። ሰው ምንድነው እሱ ኢላ የሚለው ራሱ በአረብ ምድር ከእስልምና በፊት ጣዖታውያን የጨረቃው አምላክ ብለው የሚያመልኩት የጨረቃው አምላክ ሲሉት አምላክን ያንኛውን ጎድ ካፒታሉን ሳይሆን ስሞል ሌተሩን ጋድ ወይንም ጣዖቱን እያሉ ነው። ጣዖት ልክ አባቱ አብደላ ሲል ያላ ባሪያ እያለ ነበረ። ያላ ባሪያ ሲል ሰማይና ምድር የፈጠረውን ሪል ፈጣሪውን ሳይሆን የጨረቃው አምላክ ሲል ያንን ስፔሲፊካሊ ጣዖቱን እየጠራ ነው። ምልክታቸው ምንድነው? እሱ ጨረቃ ነበረ። ያንን ብዙ የሞሬን እንትን በዚህ ላይ ሪሰርች የሰራ ነው። ብዙ አርኪኦሎጂካል ኤቪደንሶችን አውጥቷል። እሱ በቁፋሮ የተገኙ ማለት ነው። እንዳለ ጣዖቶቹን ስታገኟቸው ምንድነው ጨረቃ ምልክት ያለው እንደዚህ ሁለት እጅ ያለው እጆቹ ለብቻ ሐውልት ላይ ሆነው ቤቢ ካወጣልሽ ማሳየት ትችያለሽ ሊንኮቹን እንትና እውነት ሁለት እጆች እንደዚህ ተዘርግተው ምናምን ነገሮች ከዛ ከላይ ጨረቃ ሆኖ ሐውልቶቹ ላይ ይቀመጣሉ ማለት ነው። ለዚህም ነበር የጠየቅናችሁ ጨረቃን ለምንድን ነው እናንተ የምትጠቀሙት? በዚህ ምክንያት ነው ብላችሁ ማስረጃ ማምጣት ትችላላችሁ ወይ? ያ ብዙ እንትሮች ናቸው። ሌሎች ሙቭ አድርጊው ጨረስኩ። ያ ማስረጃ መክፈት ተቻልክ መረጃ ትከፍትና እንደዚህ ታሳያለህ እንደኛ ማለት ነው። ያዳምጥ በቃ አልገባሁም። እስክትጨርስ ነብዩ ሲራ ላይ ገጽ 7 ላይ ያለ ብለናል። የነብዩ ሲራ ገጽ 7 ላይ ከፍቻለሁ። አላህ ጣዖት እንደሆነና ሙስሊሞች ጨረቃን ሲያመልኩ እንደነበረ ማስረጃ ስጠኝ። አትተርተር ዝም ብለህ አፍጠነው ወንድሜ ተሰደቡ። ይሄንን ሙስሊም የሆነ መጽሐፍ ነው የከፈትንልህ እንጂ የክርስቲያን መጽሐፍ አይደለም የከፈትንልህ። ከሰሩንና አዳምጥ። አትሊስት ስለ መጽሐፍት ልዩነቶች ማታቅ አንዳንዴ ጡንቻችሁ ሲደብር አይምሯችሁ ሊደፈን ስለሚችል በልኩ አድርጉት ስትጠቀሙ። የተለያየ መጽሐፍት እያወራን ሰባተኛው መጽሐፍት ላይ መረጃ ስጠኝ ሙንጋድ የሚለውን እንደዚህ እንደሆነ ይለኛል። አሁን ተከፍቶ የተነበበው ምንድነው? እሱ የክርስቲያን መጽሐፍ እኮ አይደለም ያወጣንልህ፣ የሙስሊሞቹ መጽሐፍ ያውም ከታቢያኖቹ ጋር አብሮ የነበረ ሳባዎቹን ሊያገኝ ይችላል ብለው ፕሮባቢሊቲ ያላቸው ነገር ግን ሞስት ፕሮባቢሊቲ ባያገኝ እንኳን ታቢያኖቹን እንዳገኘ እርግጠኛ ናቸው። ዘሆል ማለት ነው ይስማሙበታል፣ ይሄንን መጽሐፍ ሲጽፍ ማለት ነው። እና ኢብን ሻም መጨረሻ ላይ መጥቶ ከአይ ቲንክ 50 ምናምን በኋላ መጥቶ የኢብን ሻቅን መጽሐፍት ይቆርጣቸዋል፣ እንደገና ይቀንሳቸዋል ማለት ነው። ወደ 11 ቮሊዩም ምናምን ነበር፣ ወደ 4 ቮሊዩም ነው እንደዚህ ይመልሳቸዋል ማለት ነው። ለምንድን ነው ሲባል ኢብን ሻም ምን ይላል? ኢብን ሻቅ እንትን ሲል ሲራውን ሲጽፍ እስከ አዳም ድረስ ዘር ይቆጥራል። ያ ደግሞ በጣም አሰልቺ ነው እና እስከ አዳም ድረስ ዘር ስለሚቆጥር መጽሐፉ ላይ ድግግሞሽ እንዳይኖር ብዬ ነው የቆረጥኩት። ፕላስ ደግሞ አንዳንድ የነብያችን ላይ የተጻፉት የሚደብሩ ነገሮች ስላሉ እሱ ስላሳፈረኝ ነው የቆረጥኩት ብሏል። የሚያሳፍሩ ታሪኮች ስላሉበት ነብዩ ያደረገው ማለት ነው ቆርጦ ጥሏቸዋል። ልክ ቡሃሪ ለምሳሌ ወደ 660 ምናምን ሺህ ሐዲሳትን ሰበሰበ። የሚያሳፍሩን ቆርጠው እንደጣሉት ማለት ነው። ወደ 7000 ቡሃሪ ብቻ እንዳስቀሩት ማለት ነው። ኢብን ሻምም እንደዛ ቆርጦ ያስቀረው ነው። ከዛ በኋላ አልፈርድ ብሎ የሜራ የተረጎመው ነው። ምንድነው እሱ ታዲያ ደሙን ጋድ ተብሎ የሚታመነው አሁን አላህ ተብሎ የሚታመነው ነው ብሎ ያለው እኔ አይደለሁም። ምልክቱ ምንድነው? ጨረቃ ነው። ኦኬ እሰማለሁኝ ግን ምን ነው አልሰማም። ይሰማል። ቀጥል። እንትን ሌላ መግባት የሚችል እና መወየት የሚችል ሰው ካለ ይቆ ኢስላም ነው ይወደ
ሰላም ነው። ሰላም እንኳን ደህና መጣ። ሰላም እንኳን ደህና ቆየን። መልካም። አላህ የሚለው ስም ምንኛ ቋንቋ ነው? አላህ ሱብሃነሁ ወተዓላ ስም ነው። ምንኛ ቋንቋ ምን ቋንቋ ነው? ቋንቋ ምን ያደርግልሃል? ስሙ ነው የአላህ ሱብሃነሁ ወተዓላ ስም ነው። አሃ ስም ነው። በቃ ቋንቋው አይታወቅም በምን ሀገር እንደወጣ ምን ያደርግልሃል? ሲጀመር ሁሉንም ቋንቋ የፈጠረው እሱ ነው። ይሄን አታውቅም? አላውቅም ነበር። እሺ ትርጉሙ ምንድነው? እሱ የቋንቋዎችም የሁሉም ፈጣሪ እሱ ነው። ቋንቋዎችን የፈጠራቸው እሱ ነው። እሺ ይሁን፣ ችግር የለውም። ትርጉሙ ምንድነው ነው? ትርጉሙ ለአንተ ምን ያደርግልሃል? ተሳስቼ ነው። በቃ ለኔ ምንም አያደርግልኝም። እሺ ጨረቃ ለምንድን ነው እሱ የምትጠቀሙት መስጊድ ላይ? እኛ ጨረቃን ለምንም አንጠቀምም፣ ለምልክት ብቻ ነው። ኦኬ ጨረቃን ከእናንተ በፊት የነበሩ ጣዖት አምላኪያኖቹ ይጠቀሙት ነበረ። ከነሱ ጋር ለመመሳሰል ፈልጋችሁ ነው? ሙስሊሞች ምንም አይነት ጣዖት አናመልክም። እሺ ጣዖት አምላኪያኖቹ አንድ አላህ ሱብሃነሁ ወተዓላ ብቻ ነው እኮ። እነሱም አላሁ ተዓላ ያመልኩት ነበረ። ጨረቃንም ምልክት ያደርጉ ነበር። አሁን የተከፈተ ለመጽሐፍ እኮ እንደዛ ነው የሚል። አላህን ያመልካሉ፣ ምልክት ጨረቃ ነበረ። ምልክት ብቻ ነው። ሙስሊም የሚያመልከው አንድ ፈጣሪን ብቻ ነው። እነሱም እንደዛው አንድ ልክ ጺም አልባ እንደሆነው እናንተ ለምሳሌ ኢብኑ ተሚያ ቮሊዩም 7 ፔጅ 290 እስከ 298 ላይ ሙሐመድ አላህን ባየበት ሰዓት ላይ ጺም አልባ ፍሪዛም አረንጓዴ ቦታ ላይ ተጋድሞ እንዳየው አውጣ ለምታወራው አውጣ መረጃ። አሁን ዝም ብለህ በአፍህ አታውራ። መጽሐፍ ላይ ያለውን አውራ። እሺ ምን አላ ጺም አልባና ጎረምሳ እንደሆነ ነው አውጭለት። እስላም ኪው ላይ ለምናፈልጉ ሰባተኛው ቮሊዩም 288ኛው ፔጅ ላይ ታገኙታላችሁ። እንደው መቼ ነው ባይብልን ከፍተህ የምታስተምራቸው? እዚህ ያሉትን ሰዎች አሁን ባይብል ከፍተህ የምታስተምራቸው አንድ ሰው አይቀመጥም እዚህ። ተረጋጋ። አሁን ይኸውልህ አላህን አየሁት ያለው ሙሐመድ በአርኮሎጂ የተገኙ ስታቹ ላይ ልክ ወንድ ልጅ እንደዚህ ቆሞ እንዳዩት ልክ አላህን እንደዛ እንደሆነ አንድ ቀን ባይብል ከፍተህ እናስተምራቸው። ላሳየህ እኮ ነው። ምንም ልዩነት እንደሌለ እዚህ አታገኝም። አሁን ልታስወጣኝ ነው። ዘረጧ አይደለ ሰው አላስወጣ። አንብበው። እሺ አንብበው። ባይብልን ከፍተህ አስተምራቸው ነው የምልህ። አንብብ። ቁርአንና ሐዲስን ለሙስሊሞች ተው። አንብብ። ቁጥር ተጠቅሳለህ፣ ባፍህ ደግሞ ተቀጥፋለህ። አንብብ። እሺ ልብ በሉ። ባይብል አንድ ቀን እየከፈተ አስተምራቸው። አዳምጥ። ቆይ ይሄንኑ ምስል ባቢሎን አስተምራቸው። አንድ ሰው ተረጋጋ። አንብቢለት እንትና እውነት I saw my Lord in the form of a young man. ጌታዬን በወጣት ልጅ መልክ አየሁት። የመሐመድ ካለ ውጪ ሌላ ጌታ አለው እንዴ? እሱ የእናንተ ነው እሱ። አይ የኛ አይደለም። የኛ ማን ነበር ስሙ? ኢብኑ ተሚያ የሚባል ሰው ነው ያላቀም ፐርሰናሊ በቤተክርስቲያን ደረጃ አንድ ቀን ባይብል እየገለ ስንት አምላክ ነው አንተ የምታመልከው? ኤኒዌይስ ምንድነው እሱ ሐውልቶችን ስትመለከቷቸው ልክ ወንድ ልጅ የቆመ ወይንም ደግሞ እንደዚህ እጁን እንደዚህ ያደረገ ነው፣ ወይንም ሁለት እጆቹን የዘረጋ ነው። በቁርአን በሐዲሳቸው ላይ ደግሞ አላህ ሁለት እጆቹ በቀኝ እንደሆኑ ተቀምጠዋል። የተገኙትን ሐውልቶች ስታያቸው ደግሞ ሁለት ቀኝ እጆች ታገኛላችሁ ሐውልቶቹ ላይ ማለት ነው። ከላይ ጨረቃው እንደዚህ ሆኖ ታገኙታላችሁ። በወንድ አድርገው ነው የሚስሏቸው ሐውልቶቹን ራሱ ማለት ነው። አላህ ሙሐመድ ራሱ ምን ብሏል? ጌታዬ ጺም አልባ ነው፣ ፍሪዛም ጸጉር ነው፣ ጎረምሳ ነው ብሎ ተናግሯል። ጎረምሳ፣ ጺም አልባ፣ ፍሪዛም ነው፣ በእንደዚህ አይነት ሁኔታ ነው ያየሁት ብሏል።
ህልም ነው እንዳትል የነቢያት ህልም እውነት ነው ብሏል። ሪል እንደምታዩት ነው ብሏል። ቅዠት ነው እንዳትል መቶም አሽቶኛል፣ ጀርባዬንም ነክቶኛል፣ ሲነካኝ ልቤን ተሰምቶታል፣ ጡቴ ቅዝቃዜውን ፊል አድርጌዋለሁ፣ ጉሮሮዬ ድረስ ተሰምቶኛል ብሏል። እጁ ቀዝቃዛ ነው። እንደዚህ እጆቹ ሁለቱ የተዘረጉለት ማን ነው? አላህ ነው። ያ ጨረቃውን ካናቱ ላይ ያደረገው እናንተ መስጊድ አናት ላይ የምታደርጉት ለምንድን ነው? ይሄው ተመጣላችሁ። ይሄ የተገኙ ናቸው ቀደምት እንትን ላይ ተገኙት። ከዚህ ሌሎች በጣም ኢሜጆች አሉ፣ ብዙ ኢሜጆች አሉ። መሀሉ ላይ እዩ፣ ስታሯን አያችኋታል? ስታሯን ያዋተው ሁበል በኋላ ሌላ ጊዜ በደንብ እናየዋለን። ሁበል ወደ አላህ እንዴት እንዳደረጉት የካባው ማለት ነው። ያ ይሄንን ከራሳቸው ሶርስ ነው የምንሰጣችሁ፣ ተውጭ የሆነ ሶርስ አይደለም። ከራሳቸው ሶርስ ከራሳችሁ ከኢብን ሰዓድ ከጠበሪ ከሲራቸው ላይ መረጃዎች የምናመጣው ከሌላ ሶርሶች አይደለም፣ ከራሳቸው ከሙስሊም ሶርስ። ምን ነበር? ካናት ጨረቃ አለ መሀሏ ላይ ስታር ይከተታል። አሁን የሙስሊሞቹን እንትን መስጊድ ቼክ አድርጊ እስቲ። መስጊዳቸው ላይ ጨረቃ አለ እንትን አርማ ያለበት በይና ሰርች አድርጊው ባንዲራቸው ወይ መሀከሉ ላይ ምን ያደርጋሉ? ስታር ያደርጉና ከላይ ጨረቃዋን ግማሽ አድርገው ስታሩን ያደርጉታል። ቀጥታ ከዛ የተወሰነ ነው። ይሄ ወንደላጤው ጎረምሳው ሚስት የሌለችው ኬት የተወሰደ ነው ማየት ይቻላል ማለት ነው። ትንሽ ቤንድ ያደረጓት እንጂ ያ ወደዛኛው ፊቱ ዞረ እንጂ አምጪው። አሁን ሉክ ማዕከሉ ላይ ምን አለ? ስታሩ አለች። ሁበልን አሁን የቀደሙን ያንኛውን አድርገው ሁለቱንም እንትኑ መክፈከቻች። እሺ አንደኛ ታብለል አድርገው ነው። ምስሎቹን ያቸው እነኛውም በቁፋሮ የተገኙ ከጊዜ በኋላ በአርኪኦሎጂካል እንትን የተገኙ ናቸው። ተቆፍረው የወጡ ከመሬት ውስጥ ተቅድመ እስልምና በፊት እንደዚህ የሚመለክ ሁበል የሚባል በኋላ አላህ ብለው የሚያመልኩት እና አብደላህ ጋነም ይገባሉ ጣዖት አምላኪ ናቸው የተባሉት ይሄንን ሲያመልኩ ነበረ። ልዩነቱ ምንድነው? እሱ መሐመድ እነሱ ልጅ አለው ብለው ነበር የሚያመልኩት። መሐመድ ደግሞ ኖ ልጅ የለውም ብሎ ካደ። እነሱ ልጅ ወልዷል ብለው ነበር የሚያመልኩት። እሱ ደግሞ ኖ ልጅ የለውም፣ የሆነ ሰዓት ላይ ግን ልጅ አለው ብሎ ራሱን ማምኖ ነበረ። ይሄ ቁርአን ላይ ያለ ነው። ሱረቱ ሐጅ 52ኛው አያን አስበበል ነዙሉን መመልከት ይቻላል። ባላው ይዲ ኢቭን ሰግዷል እንደዛ ብሎ ራሱ። በኋላ ደግሞ መልሶ ካዳቸው። ልጅ የለም አልወለደም በቃ ብሎ ደግሞ ካደ እንደገና። አላህ ልጅ ሚስትም የለውም ብሎ በኋላ ይክዳል። አላት መናትና ኡዛ ልጆቹ ናቸው። ሜቢ ክፈቹ እንደውም ልጆቹ ናቸው ብሎ በፊት አምኖ ነበረ። ይሄን አካል ነው እንግዲህ የሚያመልኩ ከትንንሾቹ እስታቹ ካያ የእንትኑን አይደለ የቁርአኑን ነው ተፍሲሩን የወረደበትን ኦኬ ሱረቱል ሐጅ 22 አይ ቲንክ ትንንሾቹ ከስር ያሉት ጣዖቶቹ የአላህ ልጆች ናቸው ብለው እነኛ ያመልኳቸው ነበረ። ሙሐመድ ግን ኖ አላህ ልጅ የለውም ብቸኛ ነው ኃይለኛ ነው ብሎ አስቀመጠው ማለት ነው። ፀሐይም በጣም ስለሚጠሏት ማለት ነው። የሚጠሉበት ምክንያት ምንድነው? በጣም ዴዘርት ነበር፣ በጣም ሞቃት ነው። ፀሐይ ደግሞ የጨረቃ ሚስት ነች ብለው ነበር እነኛ የሚያምኑት። ሜቢ እንትና አብዱል ፈተና ጨረቃ በአረብኛ ምንድነው? ሚያቅ ጨረቃን በአረብኛ ምንድነው ጨረቃ የሚባለው? ወልቀመር ቀመር ነው። ቀመር የሴት ስም ነው ወይንስ የወንድ እንትን ነው? ማስኩላን ነው ወይንስ ፌሚናን? እሱን አላውቅም። ኦኬ ቀመር ቴንክ ዩ። የወንድ ነው፣ በወንድ ነው።
ወንድኛ ነው። ፀሐይ ደግሞ ሴትኛ ነች በአረብኛው ማለት ነው። ኔም ሲያደርጉት ራሱ ፀሐይን በወንድ ነው የሚጠሩት፣ ፀሐይን ደግሞ በሴት። ጥላቻው የመጣው ምንድነው? ከሙቀቱ አንጻር ነበረ። ይህንን ዲቴል መጽሐፍቶቹ ስለሚያብራሯቸው በጊዜው ስንገባ እናሳያችኋለን። ከራሳችን ሳይሆን የምናወራው የራሳቸው መጽሐፍቶች ለምን ፀሐይን እንደሚጠሉ ያብራሩታል። ሜቢ ሂጅበት ትንሽ እንትና አንብቢ። እሺ ረጅም ነውና አጠር እናድርገው እኮ ብዬ ነው። ያ የወረደበትን እንትና ብቻ እንትን በእና የወረደበትን የሆነች እንትናውን አላገኘሽውም? አቡ ስለ አቡበከር የሚወርበት በቃ ከእንትኑ ጀምሪ። እሺ ደምሴንጀር ኦፍ አላህ ከሚለው ጀምረሽ ደምሴንጀር ኦፍ አላህ ከዚህኛው አይደል? ቀጥይ እሱ ጋር ከላይ ግን እንደተመኘ ምናምን የሚያስቀምጠው ካናት መሰለኝ። ቀጥይ እሺ እሱን አንብቢውና እንየው እስኪ። እሺ the messenger of Allah bless him and give him peace recite have ye taught upon al-malat al-mazat and al-alat al-uzza al-manat the third the other upon which the devil projected on his tongue. These are the mighty cranes, and their intersection is hoped for. The adulterers were pleased. ከዛ በኋላ አላት አሉዛን እና መናትን አይታችኋልን ሚለውን እንትን ካለ በኋላ እነሱ ኢንተርሲሽናቸው ተቀባይ ነው አለ። የማ ያላት ያሉዛና የመናት ማለት ነው። የነሱ ታላህ ጋር ምን ማድረግ ይችላሉ? ምልጃ ማቅረብ ማማለድ ይችላሉ። ስለዚህ ይህንን ሲሰሙ ፓጋኖቹ ምን አደረጉ? ተደሰቱ። እነሱ ምን ብለው ነው ያምኑት? አላህ ትልቁ ጣዖታቸው ነው። አላት መናት አሉዛ የሚባሉት ደግሞ ትልቁን ጣዖታቸውን የሚያማልዱ ትንንሾቹ ናቸው። ሙሐመድ ምን ብሎ ተነሱ ጋር አብሯቸው በመጀመሪያ ካዳቸው ነው አላህ ልጅ የለውም ብሎ ካዳቸው። ከዛ መለሰና ደግሞ ይሄንኑ ጣዖት አዎ ልጆቻቸው ናቸው ብሎ ደግሞ አመነ። ሉክ አመነ ማለት ነው። ከዛ በዚህን ጊዜ ምን ሆኑ? ጣዖት አምላኪያኖች ምን አሉ አለ? ይተደሰቱ ይላል። ቀጥይሽ They said he has mentioned our idols. ምን አደረገ እሱ ጣዖቶቻችንን አነሳ። Then Gabriel peace be upon him came to the messenger of Allah. ስለዚህ ምን አደረገ ማለት ነው? ጣዖቶቻችንን አመሰገነልን። ከላይ ተመለሻውን ከላይ ተመለሽና እንዴት ሲመኝ እንደነበረ ከነሱ ጋር እንትን ለማድረግ ከላይ ያለውን አሳይ። መለስ አድርጊው። ሎክ ጣዖታችንን ምን አደረገ? አወደሰልን ብለው እነሱም ይደሰታሉ ማለት ነው። የሆነ ሳክዷቸው ነበረ። He creates and provides sustains, but these idols of ours will intercede for us with him. And now that Muhammad has associated with them, we are all with him. ከዛ ከነሱ ጋር አሶሺየት እንዳደረገና ምንድን ነበረ ስሙ? ላይክ እነዚህ ወደ ላይ ከፈንበል ሙሐመድ ሲመኝ እንደነበረ ከነሱ ጋር እንትን ለማድረግ ምናምን ነገር እነሱ አላህ የሚባለውን ጣዖታቸውን ትልቁን ምን አድርገው የሚያስቡት? ዋናው ብለው የሚያስቡት፣ ከስር ያሉትን ደግሞ ልጆቹ ናቸው ብለው ነው የሚያስቡት። ከነሱ ጋር ልጅ የላቸውም ሲላቸው ጠብነት ውስጥ ገቡ ማለት ነው። ከዛ መለሰና ደግሞ ልጅ አላቸው ብሎ እንትን ይላል፣ ምኞት ውስጥ ይመኛል። ከዛ በኋላ ይስማማቸዋል ማለት ነው። እፎ ያለ እኔ ነኝ ያሉት እሱ ነው የተቋረጠው። የኔ ነው አለው ትሰማያለሽ? ኦፋይ አሃ እንዴት ነህ? ሰላም ነው። እንዴት ነህ? አላህ መልካም። ጥያቄያችንን ሜቢ ሰምተው ነበር። እኔ የምልህ ጥያቄያችንን ሰምተዋል? እኔ ስለ ክርስትና ትንሽ ለማወቅ ስለ ስላሴና በቃ ትናንሽ ነገሮችን ለማወቅ ነበር። እስኪ አስረዳኝ። እሱ እዚህኛው ላይ የምትለን አለ? እዚህ እንመጣበታለን፣ ችግር የለውም። አሁን የገባሁት ብቻ አስረዳኝና ችግር የለውም። በኋላ ላይ ቆይሽ፣ በኋላ ላይ
አንዴ የእኛውን ጨርስ። አንዴን ጨርስና እስልምናውን በኋላ እሺ፣ ጥያቄ ካለ በኋላ ላይ እኔ ጥያቄ ኮረንም ስለ ስላሴና በቃ የተለያዩ ነገሮችን ብታስረዳኝ በጣም ደስ ይለኛል እኮ። ትንሽ እንትን በለንና አንዴ ቶፒኩን የእኛውን እንጨርስና እንትን እንላለን። እሺ ኦኬ። ስለዚህ ምንድነው እሱ ክፍል እያለን ያለው አላት መናትና አሉዛ የሚባሉት የሙሐመድ ልጆች ናቸው ብሎ አላህ እና አብሯቸው መስገድና ተጣውታውያኖቹ ጋር አብሯቸው እንትን አለ። እነሱ ምንም ችግር የለባቸው። ችግራቸው ከሙሐመድ ጋር ምን ነበረ? ሶስቱን ነጠለባቸው። አንደኛውን ወሰደና አንደኛውን ጣዖት ወሰደና ሶስቱን ጣዖት ትንንሾቹን ሲክዳቸው ነበር ጠብ የከፈቱት። ከነሱ ጋር ከተስማማና ተከታይ ካገኘ በኋላ ደግሞ መልሶ አሁንም ይክዳቸዋል። አልወለደም እንደገና ይላቸዋል ማለት ነው። እቃቃ ጫወታ። አሁን በአርኪኦሎጂ የተቆፈሩትን ስታገኟቸው አንደኛው ትልቅ ጣዖት ይሆንና ከስሩ ትንንሽ የሶስት ህፃን የሚመስሉ ሐውልቶች ተገኝተዋል ማለት ነው። እነኛ ምንድነው አላት መናት አሉዛ የሚባሉት ማለት ነው። በጊዜው የነበሩ የሚያመልኩት ምልክታቸው ምንድነው? ጨረቃ የሆነ አሁን ጨረቃ እነሱ ያስቀመጡት ምን ከየት የመጣ ነው ጥያቄያችን። ከየት የመጣ ነው? አብዱል ምን ተብላችሁ የተማራችሁ ጨረቃን? የመስጊዱ አርማ ነው። አረ ምንም ትምህርት ተምሬ አላውቅም። እንግዲህ ወሸም ሲወል ቀመር ይላል እንግዲህ በቁርአናችን ሁሌ ወሸም ሲወል ቀመሪ ብዙ ቦታዎች ላይ አለ። አላህም በጨረቃ ይምላል። ጨረቃን ደግሞ ለምን ምልክት አደረገው? ግቡና ዓላማው ምንድነው? የእስልምና ሃይማኖት ትልቁ ግቡና ዓላማው ፍጥረታትን ከማምለክ ፈጣሪ ብቻ ወደ ፍጥረታትን እኮ እያመለክ እኮ ነው አላህ ራሱ። በርካታ ነቢያቶችን ከኑህ ጀምሮ እስከ መሐመድ ቢያንስ ሰምተህ መተኛል ልታስረዳ በሞክር አይሻልም እንዴ? እንደ ሬዲዮ እንትን ትከፍትብናለህ። አላህ ራሱ የቅሮሾች ፈጠራ ነው እኮ እያልንህ እኮ ነው። ቤቢ አልገባህም እንዴ? ካላገኘህን ፖይንታችንን አላህ የሚባለው ነገር የተወሰደው ጣዖት የሚያመልኩት አላህ ብለው ኢላህ ብለው የሚያመልኩት ጣዖት ነው እያልንህ ነው። ያንን ደግሞ ሶሊድ የሆነ ኤቪደንስ አምጡ ካላችሁን እናመጣለን። አሁን ጨረፍታ ነው የነገርናችሁ። ገና ቀላል ጥያቄ ነው የጠየቅናችሁ። የደውል ምልክት እንድትሆናችሁ ቀላል ጥያቄ። እሷ ምንድነው ሁሌም መስጊዳችሁ ላይ የምታዩት ብዛት 10 መስጊድ ካለ አትሊስት 4ቱ 5ቱ ጨረቃ ምልክት አለበት። ያ ጨረቃ ምንድነው የተደረገው? በሉና ጠይቁ። እስኪ ከጣዖታውያን የተወሰደ ነው። ኦኬ ጥያቄ አለኝ እዚህ ጋር ማለት አህለስናዎች ራሱ አለሁኛ ይሰማል። ማነሽ? እኔ ነኝ ከጎን ጥያቄ አለኝ ሌላ ሰው። አሁንስ ተስተካከለ? እሺ ቀጥይ። አሁን የሱና ተከታዮች ራሱ መሐመድ ለጦርነት ሲወጣ ለምን ሲያረግ ይሄንን ምልክት ተጠቅሞት ነበር? የታይቶት ነው ይንገሩን። አይ ይንገሩን ብዬ ነው። መሐመድ ካልተጠቀመው ከየት አምጥተውት ነው ጨረቃና ከኮከብ ጋር የሚሰቅሉት ታዲያ? እሺ ራፋ ይሰማል? እንኳን ደህና መጣ። ሙስሊም ነህ? መልካም። በእስልምና ቅርጻ ቅርጽ መስራት ኃጢአት ነው አይደለ? ስለዚህ ማንኛውንም ኢሜጅ መስራት ያስጠይቃል። የጨረቃን ኢሜጅ ሰርታችሁ ቅርጽ ሰርታችሁ ለምንድን ነው መስጊድ ላይ የምትሰቅሉት ታዲያ? እምነቱ የሚከለክለው ስዕል ነው የሚሳለው፣ በእጅ የሚሰራው የለም። ጨረቃን ደግሞ ለወር አቆጣጠር ነው የምንጠቀመው። እኔ እንደተማርኩት ማለት ነው። ማን ነው ያለው? ወራትን ለመቁጠር ጨረቃን ስቀርጡት በእንትን ነው እንዴ? ኤግዛምፕል ደግሞ አሁን ረመዳን ሲመጣ እኛ በጨረቃ ነው። ጨረቃንም ዲዛይን ስታደርጉት በእግራችሁ አይደለም በእጃችሁ ነው ዲዛይን ታደርጉት። ሶ
እንትን ቅርጻ ቅርጽ ምስል በእጅ ነው የምትሰራው። አንዴ ልጨርስ። ቀጥል። ጨረቃ ኤግዛምፕል ደግሞ ከፈለክ የወር አቆጣጠር ነው። ረመዳን አሁን ሲመጣ እኛ ረመዳን የምንጾመው በጨረቃ ነው ማለት ነው። ወራትን እንቆጥር እኛ ነው የሚደግፈው። ለሌላ ነገር እምነት ለምናምን ለእነዚህ አይነት ነገሮች አንጠቀምም። ራፋ እሱ በጠቀስኩ ቁጥር እኮ እኛን ነው እየደገፍከን ያለው። አዎ ቆይ ይሄንን ሌሎችን ብጠቅስ ደስ ይለኛል ከጨረቃ ጋር የተያያዙ፣ ምክንያቱም ለኔ ይረዳኛል። ጾማችሁ የተያያዘው ከጨረቃ ጋር፣ ጾም ይገባላችሁ ጨረቃ ሲገባ፣ ጾማችሁ የሚወጣ ጨረቃ ሲወጣ። ስለዚህ እያንዳንዱ ነገሮች የተያያዙ ከጨረቃ ጋር የሆነው ጣዖታውያኖቹ አስቀድመው የሚያደርጉትን ጨረቃን የማምለክና እኛ ወራት ብቻ ነው የምንቆጥርበት እንጂ አናመልክበትም። እኛ ወረቃይ አንዴ ልንገር፣ እኔ እናንተን ምናምን መደገፍ ሳይሆን ሪያሊቲውን እየነገርኩ ያለሁት። አንዴ አዳምጠኝ። ይሄንን ተሞክሮ ከየት ወሰድከው? እሺ ይሄን ተሞክሮ ጨረቃን አይታችሁ እንደዚህ ያደርጉ፣ ጨረቃ መስጊድ ላይ ስቀሉ የሚለውን አስተምሮ ከየት ነው ያመጣችሁት? ከጣዖታውያን ነው ወይንስ አይደለም? እኔ ካየሁት አሁን በትምህርት ሌቨል ሳይሆን እኔ አሁን ካየሁት ነገር ነው እየነገርኩ ያለው። ጨረቃን እኛ በወር ነው የምንጠቀመው በቲዮሪ ደረጃ በትምህርት ቤት ተምራለሁ፣ እዚህ ቁርአን ቤት ማለት ነው። ሲቀጥል ደግሞ ረመዳንን በሱ ነው እኛ ለምን ወሮቹን በሱ ስለምንቆጥር ማለት ነው። ጾምን የምንይዘው በሱ ነው። ምክንያቱም እሷ በአላህ ትእዛዝ ነው የምትራመደው። ፀሐይ የሚወጣው በአላህ ትእዛዝ ነው፣ የሚገባውም በአላህ ትእዛዝ ራፋ። ስለዚህ ጨረቃን እኛ የምንጠቀመው ለወራት። ራፋ ፕሊስ አዳምጣ። ራፋ አዳምጣ። አንተኛ ሙስሊሞች ምንም ማንንም አናመልክ አላህ እንጂ አዳምጣ። ያ አላህ የምታመልከው ከጣዖታውያን የተወሰደ ጣዖት ነው እያልኩ እኮ ነው። እያንዳንዱ በእስልምና ውስጥ የሚካሄዱ ነገሮች ከጣዖታውያን የተወሰዱ ልምምዶች ናቸው። አላህ የሚባለውም በጣዖታውያን የሚመለክ ታላቁ ጣዖት ነበር። በምልክት ደረጃ ምን አድርገው ይጠቀሙ ነበር? ጨረቃ ማዕከሉ ኮከብ አድርገው ይጠቀሙ። ሜቢ ስታችሁን አሳየው አንዴ። እውነት ማዕከሉ ላይ ምን አድርገው ይጠቀሙ ነበረ? ኮከብ አድርገው ጨረቃ አድርገው ይጠቀሙት ነበር። ይህንን ምልክት ሳጨምሩ ሳቀንሱ ኮፒ አድርጋችሁ ወስዳችሁታል። ከማ ከጣዖታውያን። ጣዖታውያን ይህንን ምልክት የሚጠቀሙት ምንድነው? አላህ ደሙን ጋድ ብለው ስለሚያምኑ ነው። ማሜን በጊዜው ደሙን ጋድን ወሰደ፣ ጨረቃዋን ጨመራችሁ፣ ኮከቧንም መሀል አደረጋችኋት። ሁለቱ እጆቹን አያችኋል ማለት ነው ነው መስጊዱን አሳያቸው፣ ከዛ እንትኖቹን አሳያቸው። ኮከብ ያላቸው አሉ፣ ሌሎች ቀድሞ የተገኙ አሉ። ተሰቀለ ነው ይሄኛው ድሮ በድንጋይ ላይ የተገኘው። ይሄ መካ ላይ ትልቁ ቢልዲንግ ላይ አይደለ ሰዓት ያለበት ከመስጊዱ ፊት ለፊት ያለው ፎቅ ላይ ሰቀሉት ነው። ይሄ ደግሞ ያን ይጠቀሙበት ነበር የነበረው ነው። ቆይ የቀድሙን ደግሞ ላውጣ መስጊዱን። ያ ኮከቧ መሀል ሆና ጨረቃዋ ከዚህ ትሆንና ልዩነቱ ትንሽ ምንድነው? እሱ እነኚህ ዘመናዊያን ናቸው፣ ፏ ብለው ይታያሉ። በሴሪያ ውስጥ የተገኙት እንትኖች አሉሽ፣ ኢሜጆቹ ካሉሽ እነሱን አውጫቸው ወይንም ቼክ አድርጊያቸው። ማዕከላቸው ኮከብ ያለባቸው እሺ፣ አንዴ ቀስተ እያንዳንዱ ልክ ማዕከላቸው ላይ ምን አለ? ኮከባቸው ሆነው ጨረቃዋ እንደዚህ ከባው እንደዚህ እንትን ብለው አለ ማለት ነው። ይሄንን ቀጥታ ከነው የወሰዳችሁት ከጣዖታውያን ነው። ጣዖታውያኖቹ ለመውሰዳቸው ደግሞ ምክንያት አላቸው። ምን አይነት ምክንያት? አምላካቸው ራሱ ይሄንን ብለው ስለሚያመልኩ፣ የጨረቃው ጣዖት ብለው ስለሚያመልኩት። አይደለም ካላችሁ ጨረቃን መስጊድ ላይ ስቀሉ የሚል ማስረጃ ስጡን። ምክንያቱም ጨረቃን ቅርጻ ቅርጽን የሚሰራ ምስል የሚሰራ ገሃነም ይገባታል ብሏል ነብያችሁ። ይሄንን ቅርጻ ቅርጽ ምስል እንድትጠቀሙ መልሶ ደግሞ ማፈቀደላችሁ።
አይቻልም ቅርጻ ቅርጽ መስራት ካልክ በኋላ ቅርጻ ቅርጽ ሰርተ መስጊድ ላይ ማድረግ ለምን አስፈለገ? ይመጣና እንደዚህ አምላክ ይላል። በራሳችሁ ሎጂክ ማለት ነው። አይ አናመልከውም ሌላ ነገር ነው። አመለከውም አላመለከውም ግን ይሄን ምልክት ተጠቅማል። ይሄን ምልክት ከየት አመጣው? አንተ ከመጠቀም በፊት ሌሎች ይጠቀሙታል አይጠቀሙትም ነው። ጣዖታውያን አስቀድመው ሲጠቀሙት የነበረ ልምምድ ነው። ሀዩ ተመለሽ። ኮከብ ያላቸው አሉ በሴሪያ የተገኙ እውነት ሀዩ ላፍ አቤት ሰላም ደህና አልሐምዱሊላህ። በመጀመሪያ ደረጃ ነብዩ እኮ አላዘዙም እኮ ጨረቃ አድርጉ ብለው አላዘዙም። ለመለየት እንደ ምልክት ተጠቅመውታል እንጂ እኛ ምንም ከእምነታችን ጋር የሚያያይዝ ነገር የለውም። እኮ ለምልክት ጨረቃ በነገራችን ላይ የተፈጥሮ ናት። ያኔ ተፈጥሮ ነው እንጂ እንደዚህ ስራቸውን ቀርጸው ምናምን አይደለም። አይተዋት ነው ያያዩትን ለመለየት ቆይ ከሌሎች ጣዖታውያኖቹም እኮ አላህ እኔ ስለ ጣዖታውያኖቹ ምን አገባኝ እኮ ያገባሻል። ምክንያቱም ከየት ነው የተወሰደው? ዲዛይን አደራረጉ ከየት ነው? በግማሽ ጨረቃ አድርገዋት መሀከሏ ኮከብ ከተው ጣዖታውያኖቹ ይጠቀሙት ነበረ። ይህንን ኮፒ ስታደርጉት ምን አስባችሁ ነው? ከየት ነው የመጣው ነው ጥያቄያችን። እሺ ነብዩ አላዘዙም እያልኩ ነው። ነብዩ ጨረቃ ምልክት ቤታችሁ መስጂዳችሁ ላይ አድርጉ ብለው አላዘዙም። ትእዛዝ አይደለም፣ ሰዎች ናቸው ምልክት ያደረጉት። ለምን ከሌላው ቤት ለመለየት ነው ምልክት ያደረጉት ደግሞ ከጣዖታውያን ወስደው ሳይሆን ጨረቃ በቃ የተፈጥሮ ሀብት ናት፣ ጥቅምም አላት፣ የቀን መቁጠሪያ ናት፣ የወራቶች መለያ ይቅርታ፣ የቀን ሳይሆን የወራቶች ምን ይላል ሱረቱል ፉሲለት ላይ አንዴ መረጃ ልስጥህኛ ጨረቃና እናመልከው። አዳምጪ። እኔ አታመልኩ ጨረቃን ታመጭልኝ ነው እሱ ችግር የለብኝም። እኔ አንዴ ኮሜንት ላይ ማወን ነገር አትጻፉ። ምልክት ምን ችግር አለው? ምልክቷ ምን ችግር አለው ታዲያ? የተፈጥሮ ጸጋ ናት እኮ። ፕሊስ አዳምጪ አንዴ። ቆይ አዳምጪ ቆይ። ኮሜንት ላይ እኔ ማስገባውንና ማስወጣውን ሰው አውቃለሁኝ። እናንተ ከሌና አስወጣ ከሌና አስገባ ከሌ ሪፖርት እያደረገ ነው። እናንተ አይመለከታችሁ። ስራ ጠብቁ። ካልተመቻችሁ ረዱ ውጡ ማለት ነው ከኔ ቤት። እኔ ማስገባውን ሰው አውቃለሁ። ዲስትራክት አታደርጉ የሚማሩ ልጆችን። ኤኒዌይስ አሁን ይህንን ጨረቃ እዩ። ምኑ ማዕከሉ ምን አለ? ኮከብ። መስጊዱን አምጪው። እኔ ስለ ጣዖቱ ምን አገባኝ? እኔ እየነገርኩህ ያለሁት ነብያችን አዘውት አይደለም። ለጨረቃ ደግሞ ፍጡር እንደሆነች ለጨረቃና ለፀሐይ ሱረቱል ፉሲለት ላይ መረጃ አለኝ። እኔ ላምጣምጣለህ መረጃ ነው ማለት ነው። አዩ ያለውን በትክክለኛ ችግር የለብኝም እኮ መፍትሽ ነው እኮ እኔ ልነግርሽ እችላለሁ ጥቅሱን። ነብይሽ አዘዘ አላዘዘ ለምንድን ነው ሳትታዘዥ ብትተገብሪው ታዲያ? ቁርአን ላይ ሐዲስ ላይ ከሌለ ዘወረስ ሴናሪዮ። ስለዚህ ለምን ነው የምትተገብሪው? አዎ የለም፣ ቁርአን ላይም ሐዲስ ላይም ጨረቃን መስጂድ ላይ ምልክት አድርጉ የሚል የለም። ግን ያደርጋሉ እኮ ለኔ ረዳሽ። ስለዚህ ነው ያለው ማለት ነው። እንደዛ አይደለም፣ ለምልክት ነው የተጠቀሙበት። መስጂድ ምልክት ነው የተጠቀሙበት እንጂ ለጨረቃ የሚሰግድ የለም ከጣዖታውያን እኮ። ሰዎች ናቸው ያደረጉት። አለመጠቀምም ይቻላል፣ ግዴታ አይደለም እያልኩ ነው። አለመጠቀምም ይቻላል። ኖ ይቻላል። ምክንያቱም ወይ አዳምጪ፣ ምስል ባለበትና ቅርጻ ቅርጽ ባለበት ላይ መላእክታም አይመጣም ብሏል። እድሜ ልክ መስጊድ እንደዚህ ጨረቃ አለበት ላይ ብትሰግጂ መላእክታው አይመጣልሽም። ምክንያቱም በጨረቃ ምልክቶች ባለበት ላይ መላእክት ስለማይመጣ ማለት ነው። ይሄ ደግሞ ይለያያል። በነገራችን ላይ ጨረቃ ህያው አይደለችም፣ ግዑዝ ናት። ግን ህያው የሆነን ሰው በፎቶና በቅርጽ መቀረጽ አይቻልም። ያኔ ማለት ለምሳሌ ሰው አለ፣ የተለያዩ ሰዎችም ማንኛውም ህያው የሆነ ሰው በቅርጽ ህይወት የሌለውን አስመስሎ መስራት አይቻልም። ህይወት ስለሌለው ብቻ ሳይሆን የሚያወራው እሱ የሚንቀሳቀሱትን በሙሉ መሳል አይቻልም ነው የሚለው። ቁርአንሽ ደግሞ እህት ያዩቲ እንትን ጨረቃ ህያጅ ነች ብሎ ነው ያስቀመጣት። መሄድ የሚችሉትን ማንኛውንም ነገር የሚሰራ ሰው ገሃነም ይገባል
መላእክታም ወደሱ አይመጣም። ህይወት ስጠው። ያማ ታምር ጨረቃ እንድትሄድ የሚያደርጋት አላህ Subhanahu Wa Ta'ala በታምሮ በራሷ ፈለግ እንድትሄድ አድርጓታል። ፀሐይም ትሄዳለች እኮ ጨረቃም ትሄዳለች እኮ። ያ ማለት ግን ጨረቃ ህይወት አላት ማለት አይደለም። ባይ ህይወት ያላቸውን ብቻ ነው የሚል ማስረጃውን ታመጭልኛለህ? አምጪልኝ ማስረጃ ከፍ ላድርግሽና ህይወት ያላቸውን ብቻ ነው የሚል ማስረጃ እንጭልኝ። እኔ ግን ተንቀሳቃሽ መሄድ የሚችሉ ነው የሚለው። እኔ ምስል ይው አዳምጠኝ ማስረጃ እኔ በመጀመሪያ ማስረጃው ምን ማስረጃ ነው የምሰጠው? ህይወት ላላቸው ብቻ ነው እንደዛ ተብሎ የተነገረው ነው ማስረጃ እንፈልግ። ሲጀመር እኔ ጨረቃ መቃረጻችሁ መስጂድ ላይ ማድረጉን እኮ ነው ይቻላል እያልኩ አይደለም፣ ችግር የለውም አድርገውታል። ግን እኔ ሲጀመር እያልኩ ያለሁት አዩቲ ማይካጂ ያንቺ ማደግፊው ከሆነ አሁን ሁለተኛ ቻሌንጃችን ምንድነው? ማደግፊው ከሆነ ምስልም መስራት ይቻላል የሚል ኬት አምጥተሽ ነው ታዲያ ችግር የለውም የምትይው? ከምስል ጋር አታያይዘው። ይሄ መስጂድ ለመለየት ሰዎች የተጠቀሙት እንጂ አላህና መልእክተኛው አዘውት አይደለም እያልኩ ነው። ስለዚህ ከአምልኮት ጋር የሚገናኝ ነገር አይደለም እያልኩ ነው። ለጨረቃና ለፀሐይ አትስገዱ፣ ለዛ ለህለቃችሁ አምላካችሁ ስገዱ ነው ያለን አላህ Subhanahu Wa Ta'ala እኮ። ከሱ ጋር እየተጋጨሽ ነው እያልኩሽ እኮ ነው። እኔ ደግሞ ምልክት አድርገሻል እንደዛ እያለሽ ወዳችን አዩ ሐዲስሽም ቁርአንሽም መልሶ ይልሽ እኛን ሲከሰም ምን ይላል መሰለሽ? እነኛ ጣዖት አምላኪያኖች አይምን መቃብር አምላኪያኖች መቃብር ላይ ሄደው ጸሎት የሚያደርጉ እነዚህ መቃብር ላይ ጸሎት ቦታ እንደሚሉ ይለናል። ነብይሽ እኮ መቃብር ላይ ሄዶ ጸሎት ያደርጋል። ሰሃቦቹም ኢቭን አሁን ሱፊዎቹ ራሱ መቃብር ላይ ሄደው ጸሎት ያደርጋሉ እናውቃለን። እሱን ግን አስቀድሞ ምን ብሎ ይናገራል? መቃብር ላይ ጸሎት የሚያደርጉ የለም እንደዛ የሚል የለም። አይቻልም። ለመቃብር ለሙታን መጸለይ አይቻልም። ለሙታን መጸለይ አይቻልም። ነብይሽ ጸሎት እንደሚያደርግ አሳይሻለሁ። ቅድሚያ እንኛው እንትን በይ ነብይሽ ራሱ መቃብር ላይ ሄዶ ለሙታን እንደሚጸልይ አሳይሻለሁ። ይሄንኛውን አንብቢ። አይዋው ሄዶ ለመቃብሮች ለሞቱ ሰዎች ጸለየ፣ ለአምላኩ ጸለየ እንጂ ለመቃብር ሰዎች አልጸለየም። ለመቃብር ሰዎች ጸለየ የሚል የለም። ግን ለሙታኖች አሁን ጸልይላቸዋል እንዲመራቸው ፈጣሪ። ምንድነው ችግሩ ታዲያ? አይ ምንድነው እያወራሽ ያለሽው? ለመቃብሮች ሰዎች እና ለሙታ ለሰዎቹ ጸለየኝ ምን ማለት ነው? ማለትማ አሁን ለምሳሌ እኔ ለፈጣሪዬን ብለምነው የሆነ ሰው ማርልኝ እንደዚህ ያደርግልኝ ብዬ ልመና ነው ጸሎት ለፈጣሪ እንዲያደርግልኝ ወይም እነዛን ሰዎች እንድምራቸው ቀብራቸው እንዲመቻቸው ጸሎት ማድረግ ነው። የሚያደርገው ማለት ፈጣሪ ነው። ነብይሽ ግን ምንድነው ያለው? ታውቂዋለሽ? ነብይሽ ምን እንዳለ? ምንድነው? አሁን ስለ ጨረቃው ጨረስክ? ቆይ ችግር የለውም ወደዛ ታሳየኛለህ። ስኔ ካላወቁት ግን ስለ ጨረቃው ጨረስክ? ያው ጨረቃ ነብያችን አላዘዙትም፣ ምልክት ግን ተጠቅመውታል። ስለዚህ ይሄን ምልክት ያመጡት ደግሞ ከጣዖት አምላኪያን ነው። ከጣዖት አምላኪያን አይደለም ካልሽን እሱን ቻሌንጅ አድርጊ። ፊት ለፊትሽ ተቀምጦልሻል። ምልክቱን ሲወስዱ ሰዎቹ እኔ ጉዳይ አይደለም ተጠቀሙ አልተጠቀሙ ጉዳያችን አይደለም። ለመለያ ተጠቅመውታል። ያ ደግሞ ተፈጥሮ ሀብት ናት ጨረቃ። ለፈለግንበት መጠቀም እንችላለን። ግን ማንም ሰው ጨረቃ ትጠቅማለች ትጎዳለች የሚል የለም። ግን እንደ አላህ Subhanahu Wa Ta'ala እንድትጠቅመን ለወራቶች መቁጠሪያና ለተለያዩ ለወራቶች ምልክት አድርጎ ልኮልናል። ያኔ ፈጥሯታል። ያይቲ አሁን ሲራው መልሽልኝ። ሰዎቹ ወሰዷት ከየት ነው? ከጣዖታውያኑ። መሐመድ ምን ወሰደ? ከጣዖታውያኑ። እንደዛ የሚል የለም። ወይ ላሳይሽ ነው። ወደ ሲራው መልሽልኝ። ወደ ቀድሞው ዘሞን ጋር የሚለው ማለት ነው። አላህ መሐመድ ምን ወሰደ? የጨረቃው አምላክ ብለው ጣዖታውያን የሚያመልኩትን ወሰደ። ሰዎች ነብዩ መሐመድን እዛ ታስገባ እፎይ ይቅርታ ማለት ነው። ነብዩ መሐመድ አላዘዙም። አንብቢሽ ቁርአን ያዘ። እሺ ምን እስቲ ሱረቱል ፍሲለት ላይ ማለት ነው 38ኛው 37ኛው አያ ላይ አዳምጠኝ። እሺ ልስጥ መረጃ አንብቢ። ልስጥ መረጃ አንብቢ። እኔ ምን እያወራሁኝ ነው? አውቀዋለሁ የምጠቅሽውን ጥቅስ። ይሄንን አንብቢ። ስለ ኢላህ አላቅም። ምን ኢላህ ምንድነው? ኢላህ ማለት እኮ አምላክ ሁሉም ሰው የሚያመልከውን ድንጋይ የሚሆን ምን የሚሆን ኢላህ ሊል ይችላል። ግን አላህ የሚል አታመጣም። ከየትም አላህ የሚለውን አምጣ እንዴ። እኔ አረብ ሀገር እኮ ጣዖት የሚያመልኩ የሉም እያልኩ አይደለም። ብዙ ጣዖታውያን አሉ። ግን አላህ የሚለውን አልነበረም። አንብቢው። ምን ብዬ ነው የማነበው? እኔ ምን አገባኝ ስለ ኢላህ? እኔ እያወራለሁ ስለ አላህ ነው። ኢላህ ከሚለው ጀምረሽ አስነብቢያ። አላህን ስለፈለገች እሺ አንብቢ። አሁን አንብቢ ይላል። ምን ይላል? አንብቢው። አንተ አንብብልኝ። አላውቅም። ምን ይላል?
አንብቢ ረቢያን አላህ እኮ ምን ይላል ተርጉማ እንዴ? አንተ እኮ ነው ያመጣው መረጃውን። ምን ይላል? እሺ ማይካዊ እሺ አላህ ማለት የጨረቃ አምላክ ነው ይላል። አንብቢ እሺ ማይካዊ ማን ነው ጨረቃ ነው ይላል? አንድ አዳምጪ ማይክሽን ያዥ። እኛ ጨረቃ ነው አላህ አላልንም አልወጣንም። ቅድሚያ የእኛን ክሌሞችን በደንብ ተረጂ። ቀጥይ እውነት እሺ the Arabian ilah familiar to us in the form of Allah. ኢላህ የሚለውን ቃል በማን ነው የምናውቀው? አላህ በሚለው ቃል which is compound of al ilah ኢላህም ይገባል። the define article and ilah by indulging the vowel of I ከዛ ይሄኛውን አይ ያለውን ኢላህን ከአል ጋር ኢንዶልጅ በማድረግ ማለትም አንድ ላይ በመቀላቀል ምን ያደርጋል? አል ኢላህ የሚለውን ይይዛል። ስለዚህ ኢላህ የሚለውን ቃል በአላህ እናውቀዋለን። ከዛ አንዳንድ ጸሐፍቶች ምን ብለው ያስቀምጣሉ? ደቡበኛው አረቢያ ሰላጤ ላይ the Arabian ኢላህ የሚባለው ታይትሉ ወይም ደግሞ ርዕሱ ለማን ነው ስሙ የሚጠቀሙት ለነበረው ለሙንጋድ ለጨረቃው አምላክ። ይሄ ሙንጋድ የሚባለው ደግሞ ሪፕሬዘንት በማን ነው የሚደረገው? ከስር ሰው የቆመ ከላይ ጨረቃው የሆነ መሀከሉ ላይ ደግሞ ኮከብ ያለበት ኢሜጁን አሳያታው። እነኚህ ደግሞ ለኔም ደቂቃ አስጠኝና አላስረዳሽ። ስለዚህ ይሄንን ኮፒ ያደረጉ ሰዎች ይሄንን ኮፒ ያደረጉ ነው መልስ አይሆንም። እህታችን ምን አገባኝ መልስ አይሆንም። አንዴ ቆይ ኢላህ ማለት እኔ አምላክ አይደለም የሚለውን እኮ እንትን አላልኩም። ኢላህ ማለት አምላክ ማለት ነው። አምላክ ማለት ደግሞ ሰዎች የሚያመልኩትን ሁሉ አምላካቸው ብለው ለምን ጥጃ ለምን በሬ አይሆንም አምላክ ብለው ነው የሚጠሩት። ኢላህ ማለት አምላክ የሚለውን ያስይዛል። ያ ማለት ግን እኛ የምናመልከውን ሐያሉን አምላክ ያሳያል ማለት አይደለም። ሁሉም ለሚያመልኩት አምላካቸው ለሚታዘዙት ነገር ሁሉ አምላክ አላቸው። ያኔ ኢላህ ይሉታል። ለምን ጣዖት አይሆንም? ለምን ጨረቃን አያመልኩም? እኔ ምን አገባኝ? ግን ጨረቃንና ኮከብን አላህ አድርጉ ብሎ አላዘዘም። አዩ ምን አገባኝ ሳይሆን አላህ የመጣው ከዛ ነው እያልንሽ እኮ ነው። ስሙ አይ አይደለም ካልሽን አላህ የመጣበትን ፕሩቭ ማድረግ ትችያለሽ አንቺ። አይ አላህ ማለት ኢላህ መሆኑን እኔ እኮ አላህ ማለት ኢላህ አምላክ አይደለም አላልኩም እኮ። ግን መጠሪያ ስሙ ነው። አላህ አምላክ ማለት ነው። ኢላህ የሚለውም ከአላህ ከሚለው የመጣ ነው። አዩ ማንኛውም አልኩ ለድንጋይ የሚሆን ለጣዖታቸው ቆይ ሜቢ ጋድ ካፒታል እና ስሞል ስለማለይ አንድ ያሳያት ፊደሉን ልዩነቱን አለየችው። ፊደሉን አንድ ያሳያት በደንብ ተጋርጊው እንትና እውነት ፊደሉን ሜቢ ካፒታል እና ስሞል ሌተር ሲሆን ልዩነቱን ታውቂያለሽ አዩ? እሺ ምንድነው ታዲያ ልዩነቱ? ችግሩ ምንድነው? እዚህ ጋር እኔ እኮ አላህ ኢላህ የሚለው አምላክ አይደለም እያልኩ አይደለም። ካፒታል ሲሆን እና ስሞል አምላክ አይደለም እያልኩ ካፒታል እና ሲሆንና አላውቅም። ምንድነው ልዩነቱ? አንብቢና ነው በቃ ድምጽ ከኋላ የሚረብሻለሁ። ኤኒዌይስ ሰዎቹ ለጣዖታውያን የሚጠቀሙት ነው። ጣዖት ማለት ነው። ጣዖት ነው ይሄ። ለጣዖት የሚጠቀሙትን ይሄንን ነው የወሰደው እያልንሽ ነው። ለዚህም ነው የወሰደውን ንገረኝ። እሺ የወሰደው ማን ነው? አላህ ነው ወይም ነብዩ መሐመድ ነው? ማን ነው የወሰደው? መሐመድ ነብዩ መሐመድ ጨረቃን አምልኩ ብለዋል? እንደና ምን ልባባው አንዴ ተዋራም ይረብሻል። ትንሽ ድምጽ አለ ወይንም ድምጹን ቀንሹ። እንደነ እየተግባባን ያለ ነው። ራሳቸው ምን ብለው ነው የሚያምኑት? ደሙን ጋድ ብለው ነው የሚያምኑት። ኢላ ማለት ሙን ነው ማለት ብለው አይደለም የሚያምኑት። ደሙን ጋድ ብለው ያንን ጣዖት ማለት ነው። ስሙም በዚህ ይወከላል። ምልክቱም አናቱ ላይ ጨረቃ ያለ መሐከሉ ኮከብ ያለ ብለው ያምናሉ። ደሙን ጋድ ብለው ነው የሚያምኑት። ሪፕሬዘንት የተደረገው በሙን ነው። ምክንያቱም በረሃው ላይ ስለነበሩ በጣም ሞቃት ስለሆነ በመካ አካባቢ ላይ በጣም ተወዳጁና እንትኑ ጨረቃ ነበረች። በሌሎች ፓርቶች ላይ ደግሞ ፀሐይ ነበረች። ነገር ግን ሙሐመድ ከጣዖታውያን ሲወስድ ምኑን ወሰደ? ኢላ ሚለው ወሰደው። የጣዖቱን ወሰደው ዋናውን።
ከስር ያሉት ትንንሾቹን ደግሞ አራ እፎይ ጣዖት ወሰደ የሚል የለም እንዴ? አንዴ ትንንሾቹ ወሰዳቸው። እነሱ ምን ብለው የሚያምኑት ይሄን ትልቁ ጣዖት ዋና ነው፣ ከስር ያሉት ደግሞ ልጆቹ ናቸው ብለው ነው የሚያምኑት። ይሄንን ሱረቱ ሐጅ ላይ 52ኛውን አያ ቀደምም ተፍሲሩ ተከፍቶ አይተነዋል። ተፍሲራቶቹን ሄደሽ አንብቢያቸው። በተለይም ጠበሪ በደንብ አድርጎ ያብራራዋል። አንተ ብቻ ማውራት ነው የምትፈልገው፣ በቃ መልስ አትፈልግም። ብቻ ነው የምታወራው። እሺ ለኔ ደቂቃ ስጠኝና ላውራ። አላቅም አልሽ እኮ የት እንደመጣ አላቅም አልሽ። እኔ ስለ ጣዖት አሁንስ ምን አገባኝ? አላቅም፣ ግን ስለ አምላኬ አውቃለሁኝ። መልካም እሺ፣ ካወቅሽ ስለ አምላኬ ላስረድህ። ስለዚህ በቃ ደቂቃ ልስጥሽና እኔ ፍታዊ ስለሆንኩ ግን ምን ታደርጊያለሽ መሰለሽ? መረጃ ትከፍችና አላህ የሚለው ስም ከዚህ ነው የመጣው የሚለውን አሳየን። መረጃ ክፈችና እኔ በመጀመሪያ እያልኩ ያለሁት ኢላህ የሚለው እኮ ለአምላክ አይውልም አላልኩም። አብያለሁ። እኔ የጨረቃ አምላክ ይሁን የድንጋይ አምላክ ይሁን አልጠየቅንሽም። ያ የሚጠቀሙት ጣዖትና እኔ ምን አገባኝ ስለነሱ? እኔ ምን አገባኝ? እኔ ላስረዳህ፣ ምን እንደማመልክ ላስረዳህ እኮ ልታስረጂና መረጃ ነው የምታሳይኝ። ከየት እንደመጣ ስሙ ከየት እንደተወሰደ አላህ እንዴት እንደተባለ አታድርገኝ። ማስረጃ እኔ መረጃ ልስጥህ። አላህ የሚለው ሰማይና ምድርን የፈጠረ እንደሆነ ከቁርአን ሰጣለሁኝ። ከዛ እሱ ተረት ነው። እነኛም እኮ ሁሉም ፈጣሪ ነው ብለው ይላሉ። ተረት ከሆነ መረጃ ትፈልግማ እኮ ነው። ሰማይና ምድርን የፈጠረ ነው የማመልከው እንጂ ጨረቃና ኮከብን የፈጠረ ነው። በቃ መልስ ስለማትፈልግ ምን ታደርጋለህ? ኖ መልስ አለመፈለግ እኮ መልስ ስለማትፈልግ ነው። እኔ ጨረቃና ፀሐይን ያፈጠረውን አምላክ እንደማመልክ ላሳይህ ከቁርአን። አይ ተረት ነው ካልክ ከሰሩኝሽ ጣዖት አምላኪያኖቹም እኮ አሳየንሽ እኮ ሰማይና ምድርን የፈጠረ ነው ብለው ያምናሉ። እንደዛ እነሱም እኮ ያንን ጣዖትን ሲያመልኩ እኮ ፈጣሪያችን ነው ብለው ነው ጣዖቱ የሚያመልኩት። እሱ ማስረጃ ሊሆን አይችልም። ጥጃ የሚያመልከውም እኮ ፈጣሪ ነው ብሎ ነው እያመለከ ያለው። ፈጥሮኛል እያለ ነው። ፈጣሪ ካለው ፈጥሮኛል እያለ ነው። ባይ ዲፎልት የሆነ ነገር ፈጣሪ ነው ካለ ፈጥሮኛል እያለው ነው። አይ ፈጣሪ ነው ብለን ነው የምናምለከው። ይሄ መልስ እኮ አይደለም። ከየት መጣ? ማስረጃ ነው። ስሙ ከየት መጣ? እንዴት ስሙ አላህ ተባለ? እሱ ማስረጃ ማምጣት ይቻላል። አይ ቁርአን ላይ ፈጣሪ ነው ተብሏልና እኔ ማመልከው እሱን ነው። ሌሎችም እኮ እንደዛው ነው የሚያመልኩት። የሆነና አካል ፈጣሪ ነው ብለዋል፣ የፈጠረን እሱ ነው ብለዋል። መልስ አይሆንም። ከየት መጣ ምንድነው? ያንን ነገር ግን ማስረጃ ማቅረብ ይኖርብሻል። እሺ ልጨምርበት እንደ ፎን ላይ ቀደም እቴም የተናገረችው ነገር አለ። ቀጥል ችግር እሺ ምንድነው ከእስልምና በፊት በመካከለኛው ምስራቅ እነዚህ አረብ ሀገር በሚባሉት ላይ ጨረቃ አምላክ አድርገው እንደሚያመልኩ ያው ማወቅ ይቻላል። በጎግልም ማወቅ ይቻላል። ኢቨን ግብጽ አካባቢ፣ ፐርሺያ፣ ሳውዲ አረቢያን ጨምሮ ማለት ነው ጨረቃን እንደ አምላክ ያመልኩ እንደነበረ ያው ጎግል ላይም በድጋሚ እሱን ነገር ማረጋገጥ ይችላሉ። ይህ አልኢላህ የሚለውን ስያሜ የጨረቃው አምላክ አልኢላህ ይሉት ነበር። ይህ አልኢላህ የሚለው ስያሜ ጌታ ከሚል ስያሜ የተጀመረ ነው። በነገራችን ላይ ብዙ ጊዜ አላህ የሚለውን ከኤሎሄ የተወሰደ ነው ስለሚሉ ማለት ነው። የጨረቃ አምላክን ደግሞ የጌቶቹ ጌታ እንደሆነ አድርገው ነው የሚያስቡት። የጌቶቹ ጌታ የሌሎች ጣዖቶች ማለት ነው። በተለይ በመካ አካባቢ በካባ ዙሪያ እስከ 300 ጣዖቶች ነበሩ ይባላል። እንግዲህ ለጨረቃው አምላክ እንደ አማላጅነት ይጠቀሙት ነበር። ለዚህ ለጨረቃው ለዋናው አምላክ ማለት ነው። ከነዚህ አምላክ እንደ አማላጅነት ከሚጠቀሙት ውስጥ አንዱ አምላክ ሁበል ነበር የሚባለው። አይ ቲንክ ሁበል ይባላል። ይህ አምላክ ህይወትን የሚሰጥ ሞትን የሚያመጣ እንዲሁም ዘር የሚሰጥ አድርገው ነው የሚቆጥሩት። ሞትን የሚያመጣ እንዲሁም ዘር ማለት ነው፣ ልጅ ለመተካት። አሁንም ቢሆን ያው ጽንሱ ምንድነው ሀጀራል አውሰድ ነው የሚባለው። እሱን የሚነካኩበትን ነገር አለ ሄደው የሚሰሙት ማለት ነው። እና የጨረቃውን አምላክ ደግሞ የጣዖቶች ሁሉ የበላይ አድርገው ስለሚቆጥሩት ይህ አምላክ ስለ ዳግም ልደት፣ ስለ ወደፊት እጣ ፈንታ፣ ስለ ንግድ ስኬት የሚወስን አድርገው ያምናሉ። የሆነ በጦር የሚወጋም ነገር አለ መሰለኝ እዛ። እና ይህ ጣዖት በግማሽ ጨረቃ ቅርጽ የተሰራ ነበር።
ላይክ እንደ ሐውልት ያንን ሲምቦል ለማድረግ ማለት ጨረቃ ላይ ያለውን እንደ ዋና አምላክ ነው የአላሆች ሁሉ አላህ ተደርጎ ነው የሚቆጠረው። እና መሬት ላይ ደግሞ ሁበልን ላይክ የሱን ምስል አድርገው ነው የሰሩት ማለት ነው። በምንድነው ስሙ በቅጥ የሰሩት። እና ነብያችንም ወደ መካ ከተሰደዱ በኋላ በጨረቃ አምላክነት የጨረቃውን አምላክ ምንድነው ላይክ አምላኩን እንደ ባል ፀሐይን ደግሞ እንደሚጠቀሙበት ነበር። በዚህ ምክንያት ያው ሉናር መንዝ የሚባለውም ከዚህ ጋር ህይወትና ሞት ላይክ እንደሚያመጣ ተደርጎ ነበር የሚታሰበው። ይሄንንም ወሩንም ቀይረው የፀሐይ ወር የነበረውን ወደ ጨረቃ ወር አድርገውታል። ይሄ ጨረቃ አምላክ መሬት ያለው ምንድነው ሁበል የሚባለው ማለት ነው። ጨረቃ ላይ ያለው ደግሞ ሲን ነው የሚባለው። በነገራችን ላይ ሲን ይባላል። ሚስቱ ፀሐይ ትባላለች። ሶስት ልጆችም አሉት። የአላሆች አላህ በመባል የሚታወቀው ማለት ወይም ደግሞ የጌቶቹ ጌታ በመባል ነው በማለት ነው የሚጠሩት። አላህ ምናልባት የምታውቁ ከሆነ እነሱ አላህ ዘ ግሬተስት ይሉ ነበር። ነብያችን ደግሞ ቀይረው አላህ ኢዝ ግሬት አደረጉት። አላህ ትልቅ ነው። እነሱ መጀመሪያ የሚሉት የጨረቃውን አምላክ የአላሆች ሁሉ አላህ ትልቁ ማለት ነው፣ ወይም ደግሞ የጌቶቹ ጌታ በማለት ነበር እንትን የሚሉት። በነገራችን ላይ ከነብያችን መገለጥ በኋላ ቁርአን ከወረደ በኋላ ማለት ነው እነዚያ ሶስት ልጆችን እንደ ስላሴ አስገብቶታል። ጅብሪል ነበር እየመጣ የሚነግራቸው። ሰይጣን ግን ልክ እንደ ጅብሪል ሆኖ መጥቶ እነዚያ ሶስት ልጆቻቸውን እንደ ስላሴ እንዲያስገቡ ቁርአን ውስጥ እንዲያስገቡ ነግሯቸው አስገብቶታል። የአላህ ምናምን የሚባለው ማለት ነው። ከዛ በኋላ አላህም ተቆጥቶ ይሄ ነገር ልክ አይደለም በሚል ሱራ ወረደ። አይ ቲንክ ሱራውን ታውቁት ይሆናል። አለ ሱራው ሱረቱል ምንድነው ሱረቱን ነጅም ላይ 19 ላይ አለ አላትና አልኡዛን አያችሁን ይላል። እና ከዛ በኋላ ለነብያችንም እንደገና እንዲማሩ ብሎ የጂንሱን ሱራ ወረደ። ከዚህ በኋላ ከጂን መልእክት እንዳይቀበል ማለት ነው። ለነብያችንም ይቅርታ ጠየቁ። ከዛ በኋላ ያንን ሱራ አነሱት፣ አያውን አነሱት፣ የሶስት ስላሴ የሚለው ማለት ነው። በሌላ በኩልም ሶስት ስላሴ የሚለውን የጨረቃውን አምላክና የፀሐይን አምላክ ሚስቱ ማለት ነው እንዲሁም ልጆችን በማካተት እንደ ስላሴ ይቆጠር ነበር። እና አላህን ሲጠቀሙ አንድ ፈጣሪ ጣዖት እንጂ ሌላ አጋሮች የሉትም በማለት አሊላህ የሚለውን ስም አላህ ወደሚል አስተካከሉት ነብያችን ማለት ነው። አላህ አልና ላህ ማለት ነው። ፊደልን ያው አገናኝተው ማለት ነው። ይህ ስም ደግሞ እንደገና ሌላ ችግር ፈጠረ ከጊዜ በኋላ ማለት ነው። ምንድነው አለ በአረብኛ ዴፊኒት አርቲክል ነው። በነገራችን ላይ እንደ ዴፊኒት አርቲክል እንደ ዘ እንደማለት ማለት ነው። ይህ አላህ የሚለውን ስያሜ ሌላ ትርጉም ለውጥ ስለፈጠረ በአረብኛ ላህ ማለት ተራ ንግግር የሚል የአረብኛ ፍቺ አለው። አሁን ዲክሽነሪ እንትን ጎግል ላይ ገብታችሁ ማየት ትችላላችሁ። ላህ የሚለው ቃል ተራ ንግግር እንደማለት ነው። አላህ ስለዚህ ዘተራ ንግግር ማለት ነው። ይህንን ነገርም እንደገና አስተካከሉትና አንድ ላይ አላህ እንዲባል አስተካከሉት ነብያችን ማለት ነው። አላህ በአንድ ላይ እንዲጠራ ማለት ነው። ያ ማለት ምንድነው አላህ ላይክ አንድ ነው እንደማለት ነው። እንግዲህ ላይክ እንደ ሰው ማለት ነው። የራሱ ትርጉም እንዲይዝ ማለት ነው። ወይም ፐርሰናል ኔም እንዲሆን ማለት ነው። ከዛ በኋላ ምንድነው ያደረጉት? አላህ የሚለውን ያው ወደ አንድ ስያሜ ቀየሩት። ከእስልምና በፊት የጨረቃ አምላክ እንደነበር ያው ኢቭን በአባቱ ስምም ማወቅ ይቻላል። የነብያችን አባት አብደላ ነው የሚባለው። እንግዲህ ሁሉም ሰው ያውቃል። አብደላህ ማለት ለጣዖት ማምለክ ማለት ነው። ለጣዖት ማምለክ። የአብደላ የነብያችን አባት ደግሞ ጣዖት አምላክ ስለሆነ ከነስሙ ያው በእስልምና በግልጽ ተጽፏል። እንግዲህ የእሳት እንደሆነ ማለት ነው። ግማሾቹ አይደለም ይላሉ፣ ግማሹ ደግሞ ያው የጣዖት የእሳት እንደሆነ ይናገራሉ። ሙሐመድም ቢሆን ኢቭን ሙሐመድ ራሱ የሚል ስም ከመገለጥ በኋላ የመጣ ስም አይደለም። ከመገለጥ በፊት የአብደላ ያወጣላቸው ስም ነው ሙሐመድ። ይህ ሙሐመድ ማለት ደግሞ ሐምድ ነው፣ ምስጋና ነው። ይሄ ምስጋና ለማን ነው? ለጣዖቶች ነው። ስለዚህ አሁን ዞሮ ምንድነው ስሞቹም ከዛ ጋር ተያይዞ መጥተዋል። እኛም ጋር አለ። አሁን አብደላ የሚባል ስምም አለ። ኢቭን አሁን አብዱል ፈታህ የሚባለውን ስምም ያው ከዛ ጋር ተያይዞ የመጣ ነው። እና ጨረቃውንም እዚህ ውስጥ ማካተታቸው እነዚያ ፓጋኖችን እዚህ ውስጥ ለማካተት ነው። እንዲያምኑ ነው፣ እንዲቀበሉ ነው። ቁርአንን እንዲቀበሉ ለማድረግ ተብሎ ነው የገባው። ቁርአን ላይ ግን አሁን በእስልምና በሐዲስ ጨረቃ ለምን እንደገባ በግልጽ የሚናገር የለም። ማንኛውም የትኛውም ሙስሊም መጥቶ አያስረዳችሁ። ስለዚህ ዞሮ አላህ የሚለው ቃል እምነቱም ቢሆን ከፓጋን የተወሰደ ነው።
ከጣዖት አምላኪዎች ማለት ነው። እነሱን ለመሳብ ነበር የተጀመረ። ያው በዓለም እንዲስፋፋ ተደረገ። አሁን ያው በዓለም ተቀባይነት አግኝቶ ነው ያለው። ምናልባት ግልጽ ከሆነ ሀሳቢ የነብይን አፍቆትና ፍቅር እስካሁን አልፈጠረም እንደ ነብያችን እያልክ ነው? አዎ አይለቀም እኮ ምንድነው? ትንሽ ጠበል ነው ምናምን ያስፈልገኛል። መጠመቅ ነው ወይም ጠበል ያስፈልገኛል። ስለዚህ አሁን ከነብያችን በፊት ከእስልምና በፊት የሚል ስም አለ ብለው ሲከራከሩ ምንም አይነት ማስረጃ የለም። ኤሎሄ ከሚል ጋር አገናኝተው ያወራሉ። ኤሎሄ ማለት ደግሞ ፕሮፐር ኔም ነው። ኤሎሄ የሚለው ቃል ፕሮፐር ኔም ነው። ያ ፕሮፐር ኔም ግን ጌታ ለሚለው ነገር ነበር ሲጠቀሙበት የነበረው። እሰማለሁ አላችሁ ትሰማላችሁ። በነገራችን ላይ አሁንም ኢላህ የሚለውን ቃል በዲክሽነሪ ገብታችሁ ብትፈልጉት በአረብኛ ጽፋችሁ ብትፈልጉት ጣዖት ማለት ነው። ላ ኢላሃ ኢላላህ ደግሞ ማለት ምን ማለት ነው? ላ የለም፣ ኢላህ ጣዖት፣ ኢላላህ ከአላህ በስተቀር የለም፣ ጣዖት ከአላህ በስተቀር ማለት ነው። ስያሜው ትርጉሙ ላይ ሲነበብ ማለት ነው። አብዱል ፈታ አሎ ይቆራረጣል እንዴ? አይ አሁን ይሰማል። የኔ ነው እንትን እያለኝ ሜቢ እና ምንድነው አላ አንዴ አብዱል ፈታ ሜቢ ኮፒ ሊንክ ካስለቀቀው እንትን በሉት እያስወጣ እንትን እያለኝ ነው። ለምን እንደሆነ አላውቅም። የተወሰነ ትንሽ ከቆየሁኝ አካውንት ያስቸግረኛል። እኔስ ኢላ የሚለውን ራሱ እኮ ስላልተረዱት ነው ጣዖት ነው እያል ምን ቸገረን ታዲያ ምን አገባን ወደሚል እንትን መጡ። ኢላ የሚለው ራሱ ጣዖትን የሚያመለክት ምን መሰለህ? እኔ አንድ ነገር ልናገር፣ ጣዖት አንድ ነገር ልጨምር። ምንድነው መሰለህ? አንድ ነገር ላይክ የሆነ ሰውም ሲያስተምር የሚያጋጭ ነገር ታርቃለህ። ሰዎች የሆነ ኮንፊውዥን ውስጥ እንዳይገቡ ያንን ስም ታርቃለህ እንጂ እንዴት ታገናኘዋለህ? አሁን ካባን የአምልኮ ቦታ የእስልምና አንዱ መሰረት ማድረግ በራሱ ማጋጨት ነው። እኛን ኮንፊውዝ ማስገባት ነው። ጨረቃን ደግሞ እንደገና ጣዖት የነበረን ጨረቃ አምጥቶ እስልምና ውስጥ ማስገባት የሆነ ችግር አለ ማለት ነው። ያልተነገረን ሚስጥር አለ ማለት ነው። ያ ባይዜ ጨረቃውን እናነሳ ነው። ቀጣይ እንሄድበታለን። ካባን ራቁታቸው የሚዞሩት ከጣዖታውያን የተወሰደ ነው። ራቁታቸው የሚዞሩት በኋላ ላይ ነው። እንደውም ማገልደም የጀመሩት ሱሪም አይለብሱም፣ ከስር ምንም እንትን ሳይለብሱ ራቁታቸው ፎጣ ለብሰው የሚሄዱት በኋላ የተጀመረ ነው እንጂ በፊት እንደውም ራቁት ነበር። ከላይ አሁንም ትከሻቸውን ገልጠው ራቁት ነው የሚሄዱት። በጊዜው የነበሩ ጣዖታውያን የሚያደርጉት ነበረ፣ ኮፒ ያደረጉት። 7 ጊዜ ነበር የሚዞሩት ጣዖታውያኖች። 7 ጊዜ ዞር ጀመረ መሐመድም። ጣዖታውያኖቹ ድንጋይ ይወረውሩበት ነበር፣ እነሱም ድንጋይ መወርወር ጀመሩ። ጣዖታውያኖቹ ያንን እንትን በማድረጋቸው ኃጢአታችን ይሰረያል ብለው ያምኑ ነበረ። መሐመድ መጣና ድንጋዩ ኃጢአታችሁን ይሸከማል አለ። ሙስሊሞቹ ከግማሽ ሚሊዮን ያልተናነሰ ከፍለው አሁን ያንን ጥቁር ድንጋይ ይስማሉ፣ እንትን ይላሉ። በየአመቱ እነኛ ጣዖታውያኖቹ ያደርጉት ነበረ። የተሻለ ድንጋይ ሲያገኙ የበፊቱን ድንጋይ እየቀየሩ ይጠቀሙ ነበረ። መሐመድ ግን ከነሱ በተለየ ሁኔታ ምን አደረገ? አንዱን ጥቁር ድንጋይ መረጠና ሌሎቹን ድንጋዮች ሰባበረ። ይሄንኛው ብቻ ነው ከሰማይ የወረደው አለ። ልዩነቱ ይሄ ነው። ቅድም ምን ብሎ ነበረ አብዱል ፈተና? ለማቀራረብ የተጠቀመው ይመስለኛል የተጠቀመው ነው አለ። አዎ ለማቀራረብ እንደተጠቀመው በምን እንረዳለን? ለምሳሌ ይህንን ሲዞሩ ራቁት መዞርን አቡበከር ጠይቆ ነበረ። አሁን እኮ ጣዖታውያኖቹን አሸንፈናቸዋል፣ የበላይም ሆነናል። ሰው ለምንድን ነው ራቁታችንን የምንዞረው? በፊት በእነሱ ስር ስለሆን እነሱ እንትን ስላሉን ነው የእነሱን እያመሳሰልን የነበረው ብሎ ይጠይቃል። እያንዳንዱ የሚተገብሩትን ወለ ጣዖታውያኖቹ ወደ እስልምና ሲመጡ እንዴ በፊት ጣዖት ሆነን የምናደርገውን አሁን መልሰን ለምን እናደርጋለን ብለው ሲጠይቁት ነው አላህ ፈቅዶታል ቀጥሉበት አላቸው። ልጆቹን አንስቶ ነበረ። ልጆቹን ከአላህ ጋር በጊዜው የነበሩት አብደላን በሉት ሌሎቹ መዛ የነበሩት ዋናቸው ጣዖት አላህ የሚባለውን ጣዖት ያመልካሉ። ከስሩ ደግሞ ሌሎች ድንጋዮች አድርገው ያመልካሉ። እነኛ ድንጋዮች ደግሞ ልጆች ብለው ያመልኳቸዋል። ቀመር ወይንም ጨረቃ የጨረቃ አምላክ አለ፣ ፀሐይ የፀሐዩ አምላክ አለች። የፀሐዩ አምላክ ሴት ነች፣ የጨረቃው አምላክ ደግሞ ወንድ ነው። ሁለቱ ተዋልደው
ሁለቱ ተጋብተው ሶሪ ጨረቃውና ፀሐይ ተጋብተው ልጆች ወልደዋል ብለው ነው የሚያምኑት። አላት መናትና ሉዛ የሚባሉትን ሶ መሐመድ የሆነ ቀን ላይ አሰበና በፊት ልጆች የሉትም ብሎ ከካደና እነኚህን ወሰደባቸው። ስለዚህ ቅድም ልክ 7 ጊዜ መዞርን ከነሱ እንደወሰደ፣ ራቁት መሄድን ከነሱ እንደወሰደ፣ ድንጋይ መወርወርን ከነሱ እንደወደ፣ ከሳፋና መርዋ መሄድን ከነሱ እንደወሰደ ሁሉ አሁን እነኚህን ልጆች የላቸውም ሲል ተጣሉ። እንደገና ደግሞ እነሱ የሚቀርብበትንና እነሱ ወደሱ የሚያመጣበትን መንገድ ፈለገ። ስለዚህ እንደ ቀድሞው እንደነሱ ጋር ልስማማ አለና አሁንም ደግሞ ምን አደረገ? ልጆች አሏቸው አላት መናትና ሉዛ ያላ ልጆች ናቸው ብሎ ወሰደ ማለት ነው። ከወሰደ በኋላ መውሰድ ብቻ አይደለም ሰግዶ አሰገደ። ይሄንን በማድረጉ ባይዘው ወደ ኢትዮጵያ የመጡት እንትኖቹ ስደተኞቹ ራሱ ሰምተው ሙሐመድ ከጣዖታውያኖቹ ጋር ህብረት አደረገ ተስማምተዋል ሲባል ከኢትዮጵያ ያሉት ወደዛ ሄዱ ይላል። ይሄ እኛ መጽሐፍ ሳይሆን የራሳችሁ ሂስትሪ ላይ ያለ ነው። ሙሐመድና ጣዖታውያኖቹ ተስማምተዋል። ከዛ ጣዖታውያኖቹም እኛ እኮ ተስማሙ ዲል አደረጉ። በኋላ ደግሞ መለሰና ካዳቸው። ተሳስቼ ነው ጅብሪል መጥቶ ተሳስተሃል ብሎኛል አላህ ልጅ የለውም ብሎ እንደገና ካዳቸው። ኃይል ሲያገኝ ማለት ነው። ኦኬ ቀደም ያልኩትን ሰምተኛል። ስላሴ በሚል እኮ ሴጣን ነግሯቸዋል። ልክ እንደ ቁርአንን እንደ ጅብሪል ማለት ነው ነግሯቸው እኮ አስገብቶት ነበር። ያንን ሱራ ሰረዙት። አላህ የጂኒ ሱራ አወረደ። ያንንም ያወረደው ከዛ በኋላ ነው። ነብያችንም ይቅርታ ጠየቁና አላህ ማለት ነው። ምንም እሱን ድምጽ ይረብሻል። ምንም ሴጣን የነገረው ነገር የለም። ባይዞዬ ሴጣን ሳይሆን የነገረው ስላሴ ብሎ አይደለም። አብሻሩ የወሰደው ስላሴ ብሎ ሳይሆን ያላ ልጆች ብሎ ነው የወሰዳቸው። ሶስቱ ያላ ልጆች ብሎ ነው የወሰዳቸው። ስላሴ ብሎ ለምን መሰለህ? ይኸውልህ ከማርያም ጋር የሚያምኑ ሰዎችን እኮ እነሱን ለመሳብ ጭምር ነው። ገብቷል? ፀሐይን ላይክ እንደ ማርያም ልጆችን ደግሞ ልጅ የሚለውን ኮንሴፕት ደግሞ እንደ ኢየሱስ አድርጎ ሌሎችን አትራክት ለማድረግ ነው። ላይክ አይሁዶችንም ሊሆን ይችላል ሌሎች ክርስቲያን አማኞች ጭምር አትራክት ለማድረግ ነበር ይጠቀምበት ይሄንን። በባሌም በሞሌም ግን እንደዛ አድርጎ ታሪኩ እስከ ኢትዮጵያ ድረስ እንዲሰማ ሆኗል። መውሰዱ ማለት ነው። አሁን እኛ የሚለው ቃል ለምን ይመስላል? እፎይ እኛ አንተ የሚለው እኮ ከነዚህ ጋር የተያዘ ነው። ጨረቃ ፀሐይንና ልጆቹን ነው። እኛ አንተ እናንተ ምናምን የሚለው ያ ሱረቱ ነጂም 19ኛው አያ ላይ ያለላችሁ ከ18 ጀምሮ እስከ 22 አካባቢ እንደገናም ደግሞ ሱረቱ ሐጅ 22 52 ላይ ተፍሲራቶቹን በደንብ ያዋቸው። በተለይም እያንዳንዱ እንትን ስታዩ በደንብ ይሄንን ይገልጽላችኋል ማለት ነው። የወረዱበት ተመሳሳይ እንትን እንደሆኑ ሙሐመድ ከጣዖታውያኖቹ ጋር ከነሱ ጋር እንዴት ስምምነት እንዴት ከነሱ እንደወሰደባቸው እያንዳንዱን እንትን ያደርገዋል ማለት ነው። ኤኖስ አብዱ እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ለምን አለሁልህ። መልካም። እኔ ለማንኛውም ምን እስልምና ላይ ጥያቄ የለብኝም። ጥያቄ ያለብኝ ክርስትናው ላይ ነው። አንተ እኔን ወደ ክርስትና ለመጥራት የምትፈልግ ነው? ለምን ጥያቄ ከሌለብህ ጥያቄያችን ያማረስልህ ነው። እናንተ ላይ ጥያቄ አለኝ። እናንተ ሃይማኖት ላይ አይ ጥያቄ ከሌለብህ እኮ ፉል ነህ ማለት ነው የማትፈልግም። ስለዚህ ምክንያቱም አንተ እኔን አሳምነህ ወደ ክርስትና ልጠራኝ ነው ወይስ ጥላቻ ለመዝራት ነው? አይ ለምን ጥላቻ እንድታሳውቀኝ ነው እንጂ ምን ጥያቄ አሁን ይሄ ሁሉ ነገር ማለት አንተ ሰዎች ወደ ኢየሱስ ወደ እግዚአብሔር ለመጥራት ነው አይደል? አብዱ ቆይ አንዴ ትመልስልናለህ። ከዛ በኋላ ጥያቄ ካለ ትጠይቀኛለህ። ችግር የለውም። ምንም ጥያቄ የለብኝም ካልክ ማለት ጥያቄ ምንም ከሌለብህ ስለዚህ እኛንም ልታስረዳን ይገባል። ከ2000 በላይ ሰው አለ። አትሊስት 500 ሰው ሙስሊም ነው እዚህ ውስጥ ያለው። ገባኝ። የቁርአንም እውቀትም የለኝም። አንደኛ ነገር ሲጀመር እውቀትም የለኝም ምን ማለት ነው? አሁን እኮ ምንም ጥያቄም የለኝም ማለት እኮ ምን አውቃለሁ አልኩ። እስልምና ላይ ጥያቄ የለኝም። የእናንተ ሃይማኖት ላይ ግን ጥያቄ አለኝ። አንተ አሳምነኛ፣ በአንተ ሃይማኖት አሳምነኝ። ስለዚህ ታታውቀው ነው ጥያቄ የሌለህ መስኪን ነህ በጣም አንተ። ያንተ ሃይማኖት ላይ ጥያቄ አለኝ። ምን አለ ወንድማችን? ቁርአን ምንም አላውቅም አለ፣ ግን ምንም ጥያቄ የለኝም እስልምና ላይ። ብላይንድሊ ፎሎ ነው የሚያደርገው ማለት ነው። እስልምና ምንም ያውቀው ነገር የለም እስልምና ላይ ቁርአንን
ነገር ደግሞ ምንም ጥያቄ የለውም እስልምና ላይ ሰው እየተከተለ ያለው ምንድነው? ክርስትና ላይ አይምሮን በጥያቄ ሞልቶ እስልምና ትክክል ነው ብሎ የሚከተለው። ቢያንስ ጨረቃን ጠይቀው እስቲ። ጨረቃን ለምን ጨረቃ መስጊድ ላይ ለምን እንደገባ ጠይቀው እስቲ። መልስ ካለው ማለት ነው። እስልምና ላይ መልስ ካለው ጥያቄ ጠይቄ ለምን ቅር ይልሃል? እስቲ መልስልን። ጨረቃ ለምን ነው መስጊድ ላይ የተጠቀማችሁት? ጨረቃው ማዕከሉ ርዕስ ሽፍት ማድረጊያ እንደሆነች ስለምናውቃት ቶፒክ ሽፍት ማድረጊያ ስለሆነች አንደኛው አንድ ነገር ልንገርህ ማለት ንጽጽርን ለመስራት አንተ በጣም ቁርአንን በጣም ማንበብ አለብህ። በጣም ይቀርሃል። ንጽጽር ለመስራት ይቀርሃል። አንተ እንኳን እነ ሁሴን ጋር ለመድረስ እነ ወሂድ ጋር ለመድረስ ያላነበብክ ሰውዬ እኔን አሁን ጀይ ስታደርግ ማለት ነብይህ እኮ ሱራ 10:94 ላይ ክርስቲያኖችን ጠይቅ ነው የተባለው። ነብይህ ራሱ ሱራ 16:43-44 እኛን እንጠይቅ ነው የታዘዝከው አንተ ራስህ። አንተ ምን አውቀህ ነው እኔን ጀጅ የምታደርገው? 19:13 ላይ ቡሃሪ ላይ አንተም ነብይህም ተከታዮችም ሁላችንም አናቅም ብሏል። መሀይም ነን ብሏል። በቀራ ላይ 79 ላይ ኢብን ከሲር የመሀይም ምሳሌ ነብያችን ነው እሱን ነው የምንከተለው ብሏል። ሶ አትሊስት እኔ መሀይማን ተከታይ ስላልሆንኩኝ አታውቅም የሚለው እኔን አይመጥነኝም ማለት ነው። ከስሩን በማቀው ልክ አወራለሁኝ። ማንም ፐርፌክት ባይኖርም ማለት ነው። ግን ከነብዬ እሻላለሁ አትሊስት እኔ የምለው እፎይ ክርስቲያኖች ሰው ክርስቲያን ከሆነ በኋላ ገንዘብ አዋጣችሁ ውጭ ሀገር ትልካላችሁ እንዴ? ገንዘብ ፍለጋ ነው አብዱ ምናምን ሙስሊሙ ምንድነው የሚሉኝ? ሌባ እናት ልጇን ምን አትልም ነው የሚባለው? አታምነው። ያ እንደነሱ ሁሉም ድራማ የሚሰራ ይመስሏቸዋል። ብትድን ለራስ ነው፣ ባድኝ ለራስሽ ነው፣ ብትቃጠይ ለራስ ነው፣ ብታውቅ ለራስሽ ነው። ምን አገባን እኛ? ድራማ እኛ እናንተን አይደለንም በላቸው። ክርስቲያኖች ሙስሊሞችን አይደሉም ገንዘብ ከፍለው ወይንም ደግሞ ድራማ ሰርተው አጭበርብረው ባይዜ ክርስቶስን ነው የምታመልኩት ብለው ወላ ሻዳሚ ለማስያዝ እንትን የሚሉ አሉ። አልካዳችሁትም እኮ ክርስቶስን አምላክ ነው እዚህም ጌታ ነው ብለው እነዚህ ዋሽተው ተሰቅሏል ብዬ ነው ማምነው። ችግር የለውም ተሰቅሏል ብለህ እያመንክ ሙስሊም መሆን ትችላለህ ብለው እንትን ይሏቸዋል ማለት ነው። በዚህ መጠን ይዋሻሉ። ያ ማለት ነብያችን ሰለላሁ ዐለይሂ ወሰለም እንትን እንዳስገቡት እኮ ነው። ጣዖቶችን ላይ ኢንክሉድ እንዳደረጉት ነው። ላይክ በጨረቃ እንትን አካተው እስልምና ውስጥ እንዲገቡ እንዳደረጉት ሁሉ አሁንም ቢሆን ክርስቲያኖች ሲጠሯቸው ኑ ጂሰስ እኮ ምንድነው ኢየሱስ እኛ ውስጥ አለ ኑ ግቡ ይሏቸዋል። ያ ለዚህ እኮ የሚለጠፉት እና ስቅለቱን እያመንክ ሙስሊም መሆን ትችላለህ ይላሉ። ያ ማለት እኮ ከአላህ ጋር ተቃራኒ ሆነ ሙስሊም መሆን ትችላለህ። በዚህ መጠን ይዋሻሉ ሰዎቹ። በዚህ መጠን ድራማ ይሰራሉ። ገንዘብ አዋጣችሁ ወደ ውጭ የምትልኩት እናንተ ናችሁ። እንደምንም በዛም በዚህም ብላችሁ ሴቷን እንደምንም አጭበርብራችሁ ዘገምተኛ ሴት ካገኛችሁ በወንድ በዛም በዚህም ብላችሁ ትጻጻፋላችሁ። ራቁት ፎቶ እንደምንም ትይዛላችሁ። ከዛ በኋላ የምታሰልሙት እናንተ ናችሁ። ቻሌንጅ አድርጉን እስቲ ቻሌንጅ ሚ አንድ እስልምና ላይ የሚሰራ ወንድ የክርስትና እንደዚህ አይነት ቆሻሻ ድራማ ይሰራ አታመጡ። የእናንተም ማውጣት እንችላለን እኛ ደግሞም በኮንፊደንስ ከዚህ በፊትም አውጥተንባችሁ ኡስታዛችሁን አሁን የጠራውን ኡስታዝ ለሁለት ወር ያህል ከሚዲያ እንዲጠፋ አድርገንበዋል። ድራማውን ሪከርዱን ይዤበት አታስታውሱም? እንደ ገንዘብ ከፍሎ ሌሎቹም ላይ በገንዘብ ሊሰራ ሲል እንዴት እንዳከሸፍኩበት አታውቁም? ቂም ዞብኝ መጥቶ ነው። ከዛ በኋላ ከፖለቲከኞችና ከእንትኖች ጋር እዛ ተነጋግረው መጥተው ያጮሁት በጾሙ ወቅት ያኔ ሁለት ወር ሚዲያ እንዳይገቡ ቲክቶክ እንዳይገቡ ድርሽ እንዳይሉ እንዳደረኳቸው ዘነጋችሁት እንዴ? አሁንም ሪከርዶቻቸው አሉን። እንኳን እዚህ ቲክቶክ ላይ የተጻጻፉትን ከትልልቅ ኡስታዞቻችሁ ትልልቅ መሪዎቻችሁ ጋር ያወሩት ሪከርዶቻችሁ አለን። ምን እንዳሰቡ ምን እንዳቀዱ
2 ሪከርዶች በቀላሉ እንዳወጣውባችሁ ዘነጋችሁት እንዴ? አውጡ እስቲ እኔ እንደዛ አችሉ ልክስክስ ወራዳ አይደለንም እኛ። ስለ እውነትና ለእውነት ለክርስቶስ ብቻ ነው የምንሰራው። አውጡ ቻሌንጅ ሚ። ስለዚህ ሱራ 960 ላይ ነብያችሁ 100 ግመል ሰጥቶ ሙስሊም ወደ እስልምና የሚመጡትን ወደ እስልምና ሰዎች እንዲመጡ 100 ግመል ይሰጥ ነበረ። እንዴ ለኛ ሳሰጠና ያ ነብዩ ለምንድን ነው ለነሱ መስጠው ሲሉት፣ እንዴ እኛ እኮ ዘርፈን ነው ይሄንን ለነሱ ስንሰጣቸው ግን እስልምናን ይቀበላሉ። ከዛ በኋላ ሌላ ጊዜ አብረን እንዘርፋለን። ወደኛ ህብረት ከገቡ በኋላ ጦርነትም ስንሄዱ እሺስ አጋር ይሆናሉ ነው። እኛ እንደዛ አይነት ቆሻሻ ስራ አንሰራ። ምክንያቱም እኛ የክርስቶስ ተከታይ ነንና አብዱ ያቀው